እስኪ ምክር ፈልጌ ነበረ፣ ግን ከየት እንደምጀምርልህ አላውቅም። ያለን ታይም አንተ 32 ደቂቃ አለን ነገር እሺ። ግን ያው ትንሽ ፈርቻለሁ ማለት እንደዚያ ውስጥም ስለማለት አይዞሽ። ንገሪ። ያው እኔ በገጠር ከተማ ውስጥ ተወልጄ ያደግኩት ቤተሰቦችም መካከለኛ ኢኮኖሚ ያላቸው የሚባሉ፣ አባቴ ደግሞ ትንሽ ያው ሰፈር ውስጥ ታውቃለህ ከሰዎች ጋር መግባባት እንትን ያለው እና በሰዎች ጥሩ አመለካከት ያለው ነው። ከሌላ 7 ልጅ አሉት ከሌላ ሚስት። እናቴ ደግሞ በህፃንነቷ ያው ስልጣን ላይ ያለ ሰው ስለነበር እናት አባት ምናምን አይላትም። እናቴ አታውቅም ቤተሰቦቿ እና ከዛ እሱ በሰዓቱ ባለበት ሁኔታ ያው እሷን መርዳት ስለሚችል እንደዛ ተጋብተው ከዛ እኔን ወለዱ ማለት ነው። ከዛም አባቴ ለእኔ ከሌሎቹ ልጆች ለእኔ ጥሩ እንትን አለው ማለት እኔ ከእናቴ አባቴን አስበልጣለሁ ፈልጌው አይደለም፣ ግን ለአባቴ ጥሩ እንትን አለኝ እና ኤሌመንተሪ ጨርሼ ወደ ሃይስኩል እንደገባው አባትና እናቴ ተለያዩ። ከዛ ምን አባቴ መረጥኩና ከአባቴ ጋር መኖር ጀመሩ እና በፊት ላይ ሃይስኩል እየተማርኩ ያለ ይመስለኛል 4 ዓመት ቀደም ብሎ ቤተሰብ ጮኛል አይደለ ገጠር ውስጥ የምትሰጥ እንደዛ ያለቀ ነገር አለ። ግን ህፃንም ስለሆንኩኝ ለዛ ያን ያክል አመለካከት የለኝም። ሃይስኩል ገብቼ እንደዚህ ነገሮችን በደንብ ማወቅ ስጀምር ምናምን ነገር እና ያው ማግባት ምን እንደሆነ ሳቅ በቃ ማግባት እንደሌለብኝ ምናምን ለአባቴ ነገርኩት። ማለቴ ለምንድን ነው የምትድሩኝ አልፈልግም ማለት ጀመርኩ። ከዛ አይ እኮ መቅረት አይችልም ሰዎቹ ያው ከባድ ነው እስከ እንትን ድረስ ከጸብ ድረስ ያመራሉ እና አንቺን ካልወሰዱ ግዴታ ነው። አባቴ ያው ያለውን ነገር ነገረኝ ማለት ነው። ከዛም እኔ መኖር አልፈልግም እንዴት ነው የማደርገው ስል ችግር የለውም በቃ ሰርጉ ይደገስ ትያለሽ፣ ከዛ በኋላ መብትሽ ነው ሲለኝ አባቴ ያው ልጅ አይደለም ስለ ወንድ ልጅ የሚያናክም የማውቀው ነገር ስለሌለሽ አልኩ። ከዛ እናቴ በሌለችበት በሰራተኛ ተደግሶ ያው ሰርጉን ዋልኩኝ ማለት ነው። ሄድኩና በማግስቱ ሄዳለሁ ያልኩኝ ከዛ ከወንዱ ቤት ማለት ነው። የማውቀው ነገር የለም እንደነገርኩ በቃ አልኖርም ማንም አያስገድደኝ የሚለውን ነው የማውቀው። እነሱም ደግሞ ያን ያክል እንትን የላቸውም ልጅ መሆኔ ስለሚያውቅ የዛኛውን ቤተሰብ ያው ተረድተውኛል። ያን ያክል ጫና አልነበረ። ከዛ ምግብ አልበላም አልኩ። ከዛ ታመምኩ ምናምን ነገር ከዛ ሆስፒታል ወሰዱኝና አልቅሼ ለዶክተሩ ያለውን ነገር ነገርኩት። ከዛ ዶክተሩም የፖሊስ ስልክ ሰጠኝና ልክ እዛው እንደሄድሽ በዚህ ስልክ ደውይ ብሎ ትንሽ መረጃ ሰጠኝ። በቤት ሄጄ እንትን ካልኩ በኋላ ያው ምንም ያደረገ ነገር የለም። ለፖሊስ ደወልኩኝና ፖሊስ በር ድረስ መጥቶ ሁላችንንም አፍሶን ወደ ፖሊስ ጣቢያ ሄደ። አባቴም ካለበት እናቴም ከሌላ እርግዛ ነበር በሰዓቱና እንደዛው ነፍሰ ጡር እንደሆነች ታውቃለህ። ያው ሁሉም እስር ቤት ገቡ ማለት ነው። ከዛ እኔ ወደው በአምቡላንስ ወደ ጤና ጣቢያ ሄድኩኝ፣ ምርመራ ተደረገልኝ። ከዛ ኤጅ ተከራከሩ ማለት ፋዘር በሰዓቱ ነገሩን ለማብረድ እድሜዋ ደርሶ ነው ዳርኳታል። ከዛም የእድሜ ምርመራ ተደረገልኝ። በቃ ለኔ የሚያስፈልገው ሳይኮሎጂ በቃ ብዙ ነገር ያው ቅርብ ነን እና ደሴን ካወቅከው ደሴ ድረስ መጥቼ ጠቅላይ ፍርድ ቤት ጉዳይ እዛ ድረስ ሄደ። ከዛ በኋላ ያው እነሱ ላይ ከባድ ነገር እንትን አለ ማለት ነው። የገንዘብ ቅጣት እስከ እስራት የሚያደርስ ምክንያቱም እኔ ያልፈረምኩም እድሜም ደግሞ የክትባት ካርድ የትምህርት ቤት ምናምን ተመዘገብክብ በስንት ዓመት ትምህርት ያው የፖሊስ የራሱ እንትን አሉ። ያ ሲጣራ እድሜ 17 ዓመት የነበረ በሰዓቱ። ከዛ በኋላ ሁሉም ያው ወንጀለኛ ሆኑ ማለት ነው። ከዛ ውሳኔ ሊሰጥ ሲል ፖሊሱ ጠራና ይናገረኝ ምናልባት አንቺ ከዚህ ትምህርቴን ቀጥዬ ነበር ተመልሼ እና አንቺ ከአካባቢው ብትጠፊ ከዚህ አካባቢ ብትሰወሪ የበለጠ የተሻለ ይመስለኛል። አሁን እናትሽ አባቴም ትልቅ ሰው ነው እንደነገርኩ። በእንደዚህ አይነት ሰዓት እነሱ እስር ቤት እስራቷን በገንዘብ እንደ ሙስና ምናምን አድርገው እነሱ ለማምለጥ እየሞከሩ ነው። ግን አንቺ በቅርብ የምትሆኝና ጉዳዩ የምትከታተይ ከሆነ ነገሩ ይከብዳል። ቢያንስ አባትና እናትሽ ናቸው። ባልሽም አባቴም እናቴም ሁሉም በአንድ ነው ቅጣቱና መሄድ ብትች መማር ትችያለሽ። ይሄ አሁን ላይ ተውሹ ማለት ትምህርትሽን እስከ መጨረሻው መተው ማለት አይደለም። ስለዚህ ትንሽ ሰዓት ብትሄጅ ሲለኝ ይሻልኩና ካለሁበት ቦታ ወደ አዲስ አበባ መጣሁ።
ቤተሰብ ነበረኝ። ከዛ ምዛ መኖር ጀመርኩኝ። ያው ነገሮችን የተወሰነ ካሳለፍኩ በኋላ እናቴም ወለደች። ያው ቤተሰብ በኮሮና ሰዓት ነው። ልክ ኮሮና እንደመጣ ሜክሲኮ አካባቢ ነበርኩ በዛው የኮሮና ጊዜ እና እዛ ከባድ ነበረ። ምናልባት ታውቃላችሁ አብዛኛችሁ ምንሞት ምንድን ሳይሆን ያው ምናልቅ ነው የሚመስለን ጨረሰን። ሞት እንኳን ቢመጣ ሳታኝ ስትለኝ እናቴ ያው አዳሬን ተስቼ ምንም ሳላስብበት ቀን ሙሉ መሄድን ሳላስብ ግን እናቴን ማየት አለብኝ ያልኩና ያው ተንስቼ ሄድኩኝ። በፊትም ስለማልቀርባት ከዛ ሄድኩና እናቴ ነው ያለው ብዬ ይዛ ተወሰነ እናቴ ጋር ተቀመጥኩኝ። ከዛ ያው መማር አልፈለኩም። ከ9 ነው የተውኩት። በቃ ትምህርት ከምቀጥል ለምን ስራ አልሰራም አልኩኝና ያው እዛው ነበርኩበት ቦታ ማለት እዛው ከተማ ምንድን በሰራ ያዋጣኛል ብዬ ያው በደንብ ከቤተሰብ ጋር ወራሁበት እና ፋዘር የሰጠኝ የከተማ ቦታ ነበር። ምክንያቱም ድሮ እንዳገባ ማለት ነው መጀመሪያ ላይ። ከዛ አባቴን ሄድኩና አልፈልግም ቦታውን ብር እፈልጋለሁ ስለው ያው ፋዘር በስሜ ስጦታ ስለነበር የሰጠኝ እንትን ማለት አይችልም በህጉ መሰረት። እኔ ፍቃደኛ ሁኜ ነው መሸጥ የሚችለው። ከዛ ፍቃደኛ ከሆንሻልና ቦታውን ውድ ተብሎ እስከ 100 ሺህ ብር ሸጥን። የተወሰነ ብር ፋዘር ሰጠኝ ማለት ነው ራሱ። ከዛ በዛ በብር እዛ አገባሁበትን አካባቢ ትቼ ሌላ ወጣ ያለ ትንሽ ከተማ አለና ቤተሰብ አለ እዛ የእናቴ ቅርብ ዘመዷ አለች እና እዛ ሄድኩ። እዛ ሄጃ አካባቢው ላይ እንደዚህ አይነት ነገር የለም እና ጁስ ቤት ያው ታውቃለህ አትክልት ቤት ጎበዝ ነኝ። አዲስ አበባም ስለኖርኩኝ ቤተሰብ ጥሩ ቤተሰብ ጋር ሄድኩ። ስለንትን ስለምን አውቃለሁ ስለ ስራው ምናምን። እሱን ስራ ጀመርኩ። ቤት ኪራይ የለብኝም። ቤቱ ድሮ ይሰራበት የነበረ ቤት አስተካክዬ ነው እንዳድስ እና አሪፍ ቢዝነስ ነበር። በቃ አሪፍ የሚባል በቃ እንደዚህ ጋር ምን አለ እስከሚባል ድረስ ልጆች ቺፕስ ምናምን መስራት ጀመርኩና የሆነ ደንትን ነው የሚያዩት እና በጣም አሪፍ በቃ የሚባል ስራ እዛ እየሰራው እያለ እናቴ ሌላ ግብታለች ብያለሁን። የእሷ የእንጀራ አባቴ እህቱ ዱባይ ነው የምትኖረው በዛ ሰዓት። እሷ ጋር እናወራለን እና የእሷ ባሉ አጋጣሚ ማረሚያ ቤት ነው የሚሰራው። ከዛ እሱ እኔ ጋር ይመጣል። እናቴ በጉዳይም አንዳንድ ነገርም ሲኖሩ ይመጣል። እሱ ሲመጣ ነበር የልጅ አባት ከእሱ ጋር አብሮ የመጣው ለመጀመሪያ ጊዜ ናት። ለአንተ ግልጽ እንዲሆንልህ ብዬ እና መጣ። ከዛ እንደ ማንኛውም ሰው ያው እንደ ካስተምር እንደምታስተናግዱ ታስተናግዳለህ። ከዛ እሱ እኔም በሰዓቱ ባየበት ያው እንግዲህ አላቅም የሰው ውስጡ የሚያውቀው ፈጣሪ ነው። ያኔ ነው እንግዲህ ለእኔ ጥሩ አመለካከት ወይም ፍቅር የሚባል ነገር ያለው። እኔ ግን በዛ ሰዓት ስለምንም እንደውም ወንድ ልጅ ያለኝ አመለካከት በጣም የወረደ ነው ለመናገር። ተሳድቤ ሁላ ነው እንትን የምለው ማለት እንደዚህ አይነት ነገር ሲሉ። ከዛ እሱን ብልጥ ነበረ እና በአካባቢ በእኔ ቅርብ የሆኑ ሰዎችን በመጠየቅ አሁን ካለፈ ነው ይሄን የሚነግረኝ። ምን ትወዳለች፣ ምን ትጣላለች ምናምን እያለ በደንብ አጣርቶ ስለ ጸባይ ስለሚያውቅ እኔ እንደምፈልገው አይነት ሰው ሆነ። እኔ እንደምፈልገው ስለ አይረብ እንደሌላ ወንዶች ለመላከፍ ወይ ለማናገር በፍጹም አይሞክርም። ኖርማል ጠይቀኝ አቋሚ ነገርኩት። በቃ ስሬስ ሰው ሆነ። ከዛ እኔም በዚህ በቃ መልካም ሰው ማለት ጥሩ ሰው የራሱን እንትን የሚል ሰው ነው ብዬ ያሰብኩና ያን ያክል መጥፎ እንትን አላልኩኝ። ይመጣል ይሄዳል፣ በዛው ቀጠል። ከዛም የሆነ ሰዓት የእኔ ልብስ ምናምን አላት ላይ ያው እዚህ መናገር አልፈልግም ተቆረጠ ምናምን የሆነ እንትን የምለው እና ማዘርን ጠየኳት። እንደዚህ ልብሴ እንደዚህ ሆነ ምናምን። ከዛ በሌላኛው ሰዓት ደግሞ ፀጉሬ ማጋ ነው የምናድረው እዛ ቤቷ እዛ ያሉ ልጆች በምሰራበት ቤት ኪራይ አልከፍልም ቤተሰብ ናቸው ብያለሁ እና ምንበላው ምንጠጣው ምናምን ውሏችን አዳራችን በአንድ ነው። ከዛ ፀጉሬ ተቆረጠና በጣም ደነገጥኩኝ። ከዛ አይጥ ነው አለችኝ ልጅቷ፣ አብራኝ የምታድረው ልጅ ነበረች። እንዴ እናቴን ደወልኩና በድጋሚ ነገርኳት። ከዛ እንደዚህ ሆንኩኝ እና እንደዚህ አይጥ ነው ምናምን አለች። ፀጉሬ ተቆርጦ አገኘሁት አልኩና ከዛ እናቴም በቃ ነይ ቶሎ አለችኝ እና በቃ ስራውን ባለበት ታውቃለህ 50 ኪሎ አቮካዶ ወደ አውርጄ የምሰራው በቃ በጣም ውስጤ እንትን ስላለ ትቼው ሄድኩ። በቃ ባለበት ምንም እቃ ራሱ አልሰበሰብኩም። ልጅቷ የጀበና ቡና ለቅቄላት አብራኝ ነው የምትሰራው። ለዛው ራሱ ብቻ አይደለም ምክንያቱም ቤት ኪራይ አልከፍላቸውም፣ ግን የቤት ውስጥ ቆጣሪ ምናምን ራሴ ነኝ፣ ገቢም አሪፍ ስለሆነ። ከዛ እኔ የተጠራጠርኩት በእርግጥ ራሷን ልጅቷን፣ ምክንያቱም እንዴት እንደዚህ ሊሆን ይችላል ብዬ ማለት ነው። ከዛ ማዘር ጋር ሄድኩኝ። የተወሰነ ቆየሁና በቃ ወደ ስራ የተመለስኩ። ከዛ ስራው በጣም ቀዘቀዘ፣ እንደ በፊት ሰው አይመጣም። በቃ
የሆነ ቴንሽን እየሆንኩ መጣሁ እኔ ራሴ። በዚህ ሁሉ መሀል ግን ልጁ አልፎ አልፎ ይመጣል። ከዛ እያልኩኝ የተወሰነ ቆየሁኝ። ያው ስራው ብዙ አይደለም ግን እንደዛ ሆኖ አልተውኩትም፣ እየሰራሁኝ ነው። ከዛ በሆነ አጋጣሚ ማታ ላይ ነው እኔ በተወለድኩበት ከተማ ነው እሱ ተከራይቶ የሚኖረው። እኔ ደግሞ ርቀቱ 13 ኪሎ ሜትር ነው። ከዛ ማታ ላይ የሆነ የሚሄድበት ጉዳይ ላይ ተከትዬ ስትል ያችን ልጅቷን እሺ ብዬ ተከትዬ እኔ ወደ ተወለድኩበት ከተማ ሄድኩኝ። ግን እዛ እህቶች አሉ፣ አባት የሚኖረው እዛ ነው። ኦልሬዲ እናቴ ትንሽ ወጣ ብትል ምዛው አካባቢያቸው ግን አያውቁም እነሱ እዛ መሄድ። ምክንያቱም ጓደኛዬ ናት። እንግዲህ እንደነገርኩ ቤት ውስጥ መቀራረባችን በጣም ሀይ ስለሆነ ምንም አልጠረጠርኳትም። እሷን ተከትዬ እሺ ብዬ ሄድኩኝና ስልኬን ወስዶብኛልና ልቀበል ብላ ወደ ሆነ ግቢ ይዛኝ ሄደች። ኦኬ ተቀበይ ብዬ እኔም በር ላይ ነበርኩኝ። ስልኩን ተቀበለች እና ለካ እሷ ከእነሱ የተቀበለችው ሙሉ እንትን ነበር። እኔ ምንም ነገር አልገባኝም። ከዛ ትንሽ እንደቆየን ደወለ። ያ ማረሚያ ቤት ይሰራል ያልኩ የእንጀራ አባቴ የእህት ባል። ከዛ የኔ ቤት ነው ግቡና ጠብቁ ሰዓት ሂዷል ውጭ ላይ አትሆኑ ሲለኝ እኔ የእሱ ቤት መስሎኝ እሺ ብዬ ቤት ገባሁኝ። ለካ ቤቱ ይሄኛው የኔ ልጅ አባት ነው። ከዛ ከገባው በኋላ በቃ ገብተን መቀመጤ ምናምን ብቻ ነው የማስታውሰው። ከዛ በኋላ ምን እንደሆንኩ አላውቅም። የነቃሁት በሌላ ሰዓት ነበር፣ የዛን ቀን አይደለም። ስነቃ አጠገቤ የነበረው ልጅ ይሄኛው ልጅ ማለትም የልጅ አባት ማለት ነው። በጣም ያምናል። የልጅሽ አባት ነው እንደዛ ያደረገው? አዎ በቃ ማለት በሩን እንደዚህ በሩን ክፍት ሳደርግ ከውጭ በኩል ቁጭ ብሏል በሩ ላይ። ከዛ ቢጃማ ከሁለት በኩል ያች የለበስኳት ቢጃማ ብቻ ናት። ከሁለት በኩል በቃ ተቀዷል ማለት በወጣ ሰው ብድናት የሚያስብል አይነት ነገር ልብስ ምናምን ተብሏል። ስልክ የለም ምንም አይነት ነገር የለም አጠገቤ። ከዛ በቃ መብራቱ ገብቼ መብራቱን ሲይዘው ቆጣሪ ሄዶ አጠፋብኝ። ከዛ የምበለው ነገር ምናምን ነገር ያስገባልኝ ኤሌክትሪክ ለማድረግ ይሞክራል። ግን ያው እብደት በለው ያለውበት ሁኔታ ምናምን ነገር እንደዚህ ያልኩኝ። አንደኛ እህቶቼ አባቴ ሰው ቅርብ ናቸው። እኔ ያን ሁሉ አሳልፌ እንዴት አንዱ ወንድ ጋር ገባች ይባላል የሚለውን በቃ ለራሴ ያለ ክብር ብቻ ሁሉ ነገር ናቸው። ሁሉ ነገር በጣም ተሰማኝ። ከዛ ምን ማድረግ ቢያንስ ስልክ ቢኖር ለፖሊስ ደውዬ ማለት ምንም ነገር አደርጋለሁ። ከዛ መድኃኒት ራሱ አምጥቶልኝ የምወጣው እሱ ነው ታውቃለህ፣ 72 ሰዓት ማለት ነው። ከዛ በቃ ማለት እንጃ ምን ብዬ እንደምነግርህ። ከዛ በቃ ልጁ ደግሞ በዚህ አጋጣሚ ኖርማል አይደለም። ኖርማል ስለ ትንሽ እግሩ ላይ መርፌ ሲወጋ ላ ሕክምና ስህተት ተፈጥሮ ትንሽ እንዲለን የኛ ሰው ደግሞ ታውቃለህ አይደለም እንደዛ ኖሮ እና እንደዛ አይነት ሰው ነው። ብዙ ነገር እንደሚደርስብኝ ያወቅኩትና በቃ የሆነው ሆኗል። እንዴት ነው ከዚህ ችግር ውስጥ መውጣቱ? በቃ ለእሱ ነግረዋለሁ ወራዴ ማለት ነው። ከአንተ ጋር አልኖርም። አንድ ቤተሰቦችን ላለማዋረድ ሽማግሌ እንድልክልሽ ከፈለግሽ ላክልሽ ሲለኝ ኦኬ አልኩ። አንደኛ ክብሬን ሴት እነዚህን አጥቻለሁ። ሁለተኛ ይሄ ሰውዬ ጤነኛ ነው የሚለው በጣም መሳሰብ። ምክንያቱም እኔ በጣም ነው ራስ የሚጨነቀው። ራስን መጠበቅ አለብን። መማር ደግሞ ራስን መጠበቅ ነው እና ከዛ ቀጥታ ሄጄ ወደ ጤና ጣቢያ ሙሉ ምርመራ ነው ያደረኩት። ከዛ አልሐምዱሊላህ ምንም አይነት ለራሴ ቃል ገባው። ምናልባት የሰውዬ ጤነኛ ከሆነ አርፌ መኖር አለብኝ። በቃ ፈጣሪ ወይን ካደረግክልኝ ቢያንስ ለእኔ ትልቅ ካሳ ነው አልኩ መጀመሪያ ላይ። ከዛ ሄድኩና ቸክ ስደረግ ምንም አይነት ነገር አልነበረም። ከዛ በዚህ በጣም ተጽናናሁና መኖር ቀጠልኩኝ። ከዛ አባቴም ሽማግሌ ተላከ። ከዛ ኦኬ ያው ተቀየመ። ግን ደግሞ ያው በእኛ ሃይማኖት ከባድ ስለሆነ የመጥፎ ነው ዚና እንድትሰራ አልፈልግም እና ያው ግዴታ ፈቅዳለሁ ብሎ ሸሪያ ፍርድ ቤት ታወቅ የሃይማኖት እንደ ታክሊል እንደሚባለው በዛ ጋብቻችን ፈጸምን። በ3 ወር ውስጥ ማለት ነው። ከዛ መኖር ቀጠል። እሱ አዲስ አበባ 10 ምናምን ዓመት የኖረ ሰው ነው። እዛ ሀገር ብዙ አልኖርም ትውልዱ እንጂ። ከዛ መኖር ቀጠልን ማለት ነው። የራሴ ያው ሻይ ቤቱ እንዳለ ነው። ያን ሻይ ቤቱን ጀመርኩኝ፣ እንደ አዲስ መስራት ጀመርኩ። ምንም አይመስለኝም። ከዛ ህይወት ውስጥ መውጣት እንጂ የምፈልገው ሰዎች ስለሚያወሩት ወይ ምናምን በቃ ጠንካራ መሆን እንዳለብኝ ራሴን አሳምኜ መኖር ጀመርኩኝ። ከዛ እሱ እንደ ድለላ ነገር ነው የሚሰራው ምናምን፣ ግን ከዛ አካባቢ አይጠፋም። እንደዛ ሆኖ ግን ካስታመር ነበረኛ አሪፍ እየሰራው መኖር ቀጠልኩ።
ከዛ እኔ ያው ማለት ስለ ሴትነት የእርግዝና የሚከላከል ስለዛ ነገር ይሄ ይሻላል የሳይድ ኢፌክቱ ምናምን ማውቀው ነገር የለም። ብቻ እኔ ሳልወልድ ከዛ ህይወት ውስጥ ምናምን መውጣት እንጂ የምፈልገው ሌላ ነገር አያሳስበኝም። ከዛ እሱ የሆነ ሰዓት እንትን ሰርቶ ሰርቶ አማቴ ሆን ብሎ እኔ እንዳረግዝ አድርጎ ነበረ እና እርግዝና ተፈጠረ። ስራ ገባኝ። ቤተሰብ ገጄ በባህል ምናምን የሚወሰድ መድኃኒት መውሰድ ጀመርኩ። በጣም ከሰውነት ወጥቶ አልቻልኩም። ከዛ መጨረሻ ፋዘር ይዞኝ ሄደና ለምን ምናምን ብሎ ተጠራጥሮ ፋዘር ቼክ ሲያስደረገኝ እርግዝና ነበር። ከዛ እርግዝና ነበር። ፋዘርም ይሄ ልጅ መውጣት አለበት አለም። ግን ቤተሰብ ያለኝን አቋም ያውቃል። ሰርቼ መለወጥ ስለሆነ ፈልገው። ከዛ ዶክተሩም ነው ይሄ በጋብቻ ባላላት አለው። ስለዚህ እንደዚህ አይነት ነገር ወንጀል ነው እንዳታስቡት አለ። ተመልሼ እጅ ክሊኒካውንም አማከርኩ። ክሊኒኩም ደግሞ መከረኝ ማለት ነገ አንቺ ሁሉ አልፎ ነገ ትልቅ ደረጃ ስትደርሺ ልጅ ላይሰጥሽ ይችላል ፈጣሪ። ጤነኛ ነሽ። አንደኛ በኃጢአት አይደለም ፈጣሪ ሰጥቶች ነው በትክክለኛ በጋብቻ ነው። ስለዚህ ለመሄንታስ ወልደሽ ነገ ይቺ ልጅ እኮ ትረድሻለች። አንቺን አትነካም፣ ህልምሽን በፍጹም አትነካም። እመኚ። ግን እኔ የሆነ መድኃኒት ብሰጥሽ ነው ብታስወርጂ ነገ ሲጸጽትሽ ትኖሪያለሽ። አንደኛ ይሄ ትልቅ እንትን ነው፣ አንቺን ሴትነትሽ ላይ ትልቅ ጉዳት ያደርሳል። ስለዚህ ይቅርብሽ ብሎ መከረኝና እሺ ብዬ ትቼ ወደ አዲስ አበባ ሄድኩኝና መውለጃ ሰዓቴ ሲደርስ ተመልሼ ቤት የወለድኩ። ሰራተኛ ምናምን ያዘልኝ። ከዛ ቤት የወለድኩኝ። በዚሁ መሀል ያው ያ እንትኑ የምጠራጠረው ነገር እንደቀጠለ ሊሆንና ግን እኔ እሱን ነገር ያው በውስጥ ይዤ ነው እየኖርኩ የነበረው። ከዛ ወለድኩና ያው ቤተሰብ የሆነ ሰዓት እንደዚህ ድግምት እንደሚያደርግ ምናምን እናውቃለን። የእሱ የቅርብ ቤተሰብ ደግሞ እናቴም ጋር ሄዶ ብዙ ነገር አወራ ነገር። ከዛ ያን ነገር ሰማ። ምንድን ነው ማፍረሻው ወይም እኔ ላይ የማየው ምልክት ምንድን ነው? እውነት እንደዛ አድርጎ ከሆነ ብዬ ቤተሰብ ሳማከር በቃ ልክ ስትወልጂ ማየት አትፈልጊም አይነት ነገር አሉ። እንደተባለውም ስወልድ በቃ የሆነ ማለት ልክ ሆስፒታል ማንንም ስገባ እንግዲህ ምጥ ይዞ ማንንም አልጠራውም ብለህ ታምናለህ? ግማሽ መንገድ በእግሬ ሄድኩ። ቅርብ ነኝ። ከዛ እሱና ቤተሰብ ጓደኞቹ ምናምን ናቸው። አንድ ሴት ጓደኛ እንኳ አልጠራውም። ከዛ ልክ በቃ ወልጄ ምናምን በማግስቱ ሲመጣ እንዴ ከሱ ነው አርግዤ የወለድኩት አስበዋል። በዚህን ያክል ህሊና ጋር መጣላት እንደዚህ ነው እየተሰማኝ ማለት ነው። ምንም አላልኩም። እንግዲህ ቤት ተዘጋጅተዋል። ሰራተኛ ለምናምን ታምናለህ? ባጃጅ ጠርቼ ከዛው እናቴ ጋር ነው ያረፍኩት። ብሞት ቤት አልገባም አልኩ። በቃ ሰይጣን መስሎ ታየ ምናምን። ልክ ሳየው በቃ ሌላ ሰው ማለት ነው። ለራሴ በጣም ተገረምኩ። አራስነት። ከዛ ያ ደግሞ ያ እናቴ ጋር ሄድኩኝ። በቃ በፍጹም አልኩኝ። እናቴ ጋር ታረስኩኝ ወደ 2 ወር ምናምን ነገር። ከዛ ቆይቼ ጦርነት መጣና ወደሱ ቤተሰቦች ጋር ሄድኩኝ። ግዴታ ሆኖ ለትዳሩ ምናምን ሳይሆን ጦርነት መጣኛ አካባቢ የሱ ወጣ ይላል። እዛ ሄድኩኝ። እዛ ቆየሁ። እዛ ግን ሁሉንም ነገር አስረዳሁት። ከዛ እየኖርን እስኪ እሱን ፈትሽ ማለቴ ከሱ የምታገኙ ነገር ይኖራል አሉኝና ይህን ያክል ለውጥ ካገኘች ተከታተያሉ። ከዛ ስከታተል የሆነ ሰዓት ኪስ ውስጥ በማላውቀው ቋንቋ አረበኛም አይደለም ብቻ በማላውቀው ቋንቋ የተጻፈ ወረቀት ኪስ ውስጥ አገኘው። ስከታተል እሱን ወረቀት ደበኩትና የሆነ ሰዓት ጠየቀኝ። ከዛ ጠየቀኝና ምንድን ነው ካስረዳኝ እሰጥሃለሁ አልኩት። እኔ ግን ለእናቴ ሰጥቻታለሁ የሚችል ሰው ካለ አስነብቢ ብዬ። ከዛ ስለው ምንም አይደለም ግን አንቺ አለኝ። አልሰጥም አልኩት። ወይ ደግሞ አንተና ቤተሰቦች አትገናኙ እኮ ማርተኛ ነው ብለው ስላሉሽ እኮ በገንዘብ አሟርታለሁ በአንቺ ለምን አሟርታለሁ አለኝ እኮ። እንደዛ ከሆነ በቁርአን ታምናለህ? ያው እስላምነነኛና ቁርአን ምታልኝ በቃ እኔም ከጥርጣሬ ነፃ ልሁን። ምናልባት ስላመሳሰልኩ ይሆናል ስለው አልመታም፣ ከፈለግሽ ሂጂ አለኝ ማለት ነው። ከፈለግሽ ሂጂ። ቤተሰቦችሽም ጋር ደግሞ እንደዛ ብለው ሰድበኝ ሟርተኛ ብሎኝ አልታረቅም፣ ይሄለችን ነው የምንኖረው አለኝ ማለት ነው። ኦኬ እንደዚህ ነው። በገባው በአመቴ መስከረም እንደወለድኩት ማለት ነው። 2 ወር 3 ወር ብቻ ነው በትዳር ቆይተን ከዛ ወለድኩኝ ማለት ነው። ከዛ ልክ ልጄ እስከምትጠናልኝ ብቻ ልጄን ጠበቅኩኝ። በዚህ ውስጥ እያለን ታውቃለህ 3 ወር አንድ ቤት እያልን እያደን አንድ ላይ እየኖርን ግን እንደ ባልና እንደ ሚስት ምንም ነገር አይፈጥም። አንደኛ አወቀ ነቃ መሰለኝ። በቃ ተወኛ፣ አይናደድብኝም በማደርገው ነገር። በቃ ያንንም ስራዬን ብዙ አየር ባይኖረው እሰራለሁ ምናምን ነገር፣ የቤት ውስጥ ማሟላት ያለበትን ነገር ያሟላል። ከዛ እያልን መኖር ቀጠልን። ከዛ ቁርአኑን አልመታም ስላለ እኔ በጣም ትልቅ ጥርጣሬ ያለኝ ማለት ነው። ከዛ አንድ ቀን ማታ በዚህ ጭቅጭቅ ውስጥ እየኖርን እያለ እንደ ወንድ ስላልሆንኩኝና የሆነ እንትን ስላላሳዮች ነው እንጂ አንቺ እኔ እንደዚህ የምትናገሪበት እንትን አይኖርሽም ምናምን አለኝ። አንተ ከዚህ ውስጥ ነፃ ከሆንክ ለምን
እኔ ያልኩን አድርገህ ከቤተሰብ አትታረቅልኝ ምናምን ስለው አላደርግም ማለት። ከዛ እንደውም መጨረሻ እንደውም አስነብበሹ የሚለውን ሁሉ ደግመሽ እንድትነግርኝ ይፈልጋለሁ ብለዋል ማለት ነው። የሚለው ምን እንደሚል ምናምን እንድትነግር ይፈልጋለሁ ሲለኝ፣ ከዛ እናቴን በቃ እሱን ነገር የሚችል ሰው ከወስደ በቃ የሚለውን ማወቅ እፈልጋለሁ ምናምን አልኳት። ኦልሬዲ ታዬ ምንም ቢሆን ዞሮ እንትን እንደሆነ ታወቀ ማለት ነው። በሌላ የተሰራ ነገር እንደሆነ ታወቀ። ከዛ የተቆረጡ ልብሶችን አንድ ቀን ማታ ወጥቶና ጠበኩት። ከዛ ይሄ ሁሉ ያደረግከው አንተ ነህ፣ ያኔም እዛ ባለው ሰዓት እንደዛ ያደረግከው አንተ ነህ። ስለዚህ ሁሉንም ነገር ወይ መነኝና እንትን ልበል ወይ ደግሞ ንጹህ ከሆንክ ደግሞ ያልኩን አድርግና እኔም አንተን ንጹህ ነው ብዬ ለማንስለው አላደርግም፣ እንደውም አድርጌብሻለሁ ብሎ አመነኝ። አድርጌያለሁ አዋሌ ማለት ነው። ከዛ በቃ በጣም ስሜታዊ ሆንኩኝና ህይወቴን ሁሉ እዚህ ደረጃ ያደረስኩ አንተ ነህ ብዬ ገፈተርኩት ማለት በቃ በጣም ስሜታዊ ሆንኩና ግፍትር አደረኩት ከቆመበት ቦታ። ከዛ ሊመታኝ ሲመታ ልጄን እጇን አንጠለጠልኩና ወደ ውጭ ካለንበት ክፍል ማለት ነው ወደ ሳሎን አደረኩና ከውስጥ በር ዘጋው ማለት በቃ ቢገለኝ እና ከመሞት በላይ ማለት መሞት ይሻላል ብዬ ስላሰብኩኝ ከዛ ልጅቱን ወደ ውጭ ጣልኳት። ከዛ ጎረቤት ስታለቅስ መጥቶ ልጅቱን ወሰዳት። ከዛ እሱ ያደረገውን አደረገ ማለት ራሴን ስቼ ደንቼ ሁሉ ነበር በቃ ገባክ። ከዛ ያው አለመሞት የሚሆ አካል ያለመጉደልም አንድ ነገር ነው። ግን ማንንም ቤተሰብ አልተናገርኩም። ምቅ አድርጌ ያስኩኝና መኖር ቀጠልኩኝ። መኖር ስል ከዛ ከመጥፎ ስሜቴ መውጣትና ከዛ ቤት እንዴት መውጣት እንዳለብኝ ኦልሬዲ ማለት ነው። ከዛ መኖር ጀመርኩኝ። ከዛ በጣም ታመምኩ። በዛ በእንትኑ ጨጓራዬ ደም ማስተፋት ጀመረኝ ማለት ነው በንደቱ የተነሳ። ከዛ በቃ ልጅቱም ጡት መጣል አለባት ተባለ ምናምን። ልጅቱንም ጡት ማጥባት አቆምኩ። በጣም ታመም ከሰውነት ወጣሁ። ከቤት ለቅቄ እናቴም ጋር ሄድኩኝ። ከዛ እናቴ ጋር ሄጄ ያው ትንሽ ቆይቼ ምናምን ከዚህ ስሜት ትንሽ እንትን ብዬ ሄጄ ፍታኝ አልኩት። ቤት ሄጄ በቃ ፍታኝ መለያየት አለብን አልኩት። በጣም ሳስቸግረው ስጨቀጭቀው ፈታውሻሌ ማለት ነው። ከዛ በሌላም ቀን እንደዚሁ ፈታውሻሌ። ያው 3 ጊዜ ከተፈታ በኛ ሃይማኖት ያው ያውቃሉ እዚህ ኮመንታተሮች አይቻልም መጋባት ድጋሚ አይችሉም። ከዛ ያንን ነው የፈለግኩት። ወይ ነገ ልጅ አጓጉቶ ለልጅ ህይወት ብዬ ምናምን ይህንን በሽታዬን መመለስ አልፈልግም። ይሄ በሽታ ነው ብዬ ስላሰብኩ 3ኛ ኒቃዬን አላወርድም ሲለኝ ለምንም አልተናገርኩም። ንግድ ፍቃዴን አላዘገውም። አሌክስ በቃ ወጣሁ። ልጅ በ2 ዓመቷ በተኛችበት ትቻት ወጣሁ። በቃ ሄድኩኝ። አንደኛ ሀገሬ ላይ መስራት እንጂ መሰደድ አልፈልግም ነበር። ፓስፖርትም አልነበረኝም። ብር ራሱ ታውቃለኝ ማለት ቤተሰብ እረዳለሁ ለራሱ የፈለግኩትን ማህበራዊ ኑሮ እንጂ ፕሮሰስ አድርጌ የሚሄድበት ብር አላስቀመጥኩም። ከዛ ግን ምንድን ያደረኩት ወጣሁኝ። ሰው አለኝ ሄድኩኝ አዲስ አበባ ፓስፖርቴን አወጣሁ ጨረስኩኝ። ከዛ የቅርብ ሰው ነበር ወደዚህ የላከኝና ሰርቼ እከፍላለሁ አልኩት። ግን ቤተሰብን ብን ሌላ ጣጣ። ከዛ በቃ ልጁ ካለምንም እንትን በራሱ የትራንስፖርት ሳይቀር ችሎ ፈጣሪ ስጠው ላከኝ። መጥቼም ደግሞ በቪዚት ነበር የገባሁት። 3 ወር ቆይቼ እንደ አዲስ እዚህ ሜዲካል ሳተ ምናምን አይዲ የሚሰራለ አይዲ ተቀየረልኝ እና መኖር ጀመርኩ። ያ 3ኛ ኒካችን አልወረደም እንዳለን ቤተሰብ ምንም የሚያውቀው ነገር የለም ከእናቴ ውጭ። አባቴ የራሶቸው አላልኩት ነው። ከዚህ መኖር ጀመርኩ። 6 ወር እንደሆነኝ ደግሞ እዚህ ሌላ ጥቃት ደረሰ። ከዚህ ደግሞ አሰሪ ሳይሆን አሰሪ ቤተሰቦች ጋር ሄጄ ሲሳፈሩ እዛ ጠብቅ ይባላሉ። እኔ ቋንቋችን ትንሽ እንግሊዝኛ ነው ሞክረው የነበረችው ደግሞ አረበኛ በደንብ ስለምችል ሲሳፈሩ ለልጆች ለምግብ ይዘው ይሄዳሉ። ያቸው ከዛ ሰውዬ 2 ሚስት ነው ያለው። የከፊሌ አባት ማለት ነው። ወጣት ነው፣ ትልቅ ሰው አይባልም። ከዛን የሚኖረውን ኑሮ አይቼ ታውቃለህ። እኔን ቀና ብሎ የሚያይመስለኝ ለዚህ የሚያስበኝ ስለማይመስለኝ ኬርለስለኝ ለካሱን እኔ ያስባል ሁልጊዜ። ካሜራ የለም ቤት ውስጥ እንደዚህ ሎካሎች ናቸው። ከዛ አንድ ቀን ያው ሰውየው እኔ ላይ የመድፈር ሙከራ ደረሰ። ግን እኔ አቅም ኖሮ ሳይሆን የምችለው ታግዬ አመለጥኩት። ከዛ አመለጥኩና እዛ ቤት መቀመጥ አልፈለግኩም። የዚህ ሀገር ሲም ቢኖረኝ አውቃለሁ ፖሊስ ጋር መደወል እንዳለብኝ። ኦልሬዲ የዚህ ሀገር ሲም ካርድ አልነበረኝም። ግን ምንድነው ያደረግኩት? ከዛ ወጣሁና ካምፕ አለ ካምፕ ሄጄ ልስጥ ምን መረጃ ሊጄ ብሰጥ ቢያሳፍሩኝ። የመጣሁት ደግሞ ሰርቶ ለመለወጥ ነው አልኩና ክፍል ውስጥ ገብቼ ላይ ክፍል ዘጋውና እዛ ቤት ለምኖረው ልጅ ሪካርድ አረኩላት ሁሉንም ነገር። ከዛ ሳደርግ ሴትዮዋ ካወቀች አንቺ ላይ አደጋ ስለምታደርስ ራስሽን አረጋግተሽ ጠብቂን መንገድ ላይ ነን ስትለኝ በቃ
ራሴን አረጋግቼ ጠበቅኳት። እሷ አመመኝ ብሎ ታኛ ሰውየው። የሚገርም ምክንያቱም ያደረስኩበት ነገር ያገኘሁትን ነገር ነው ወረወርኩበት። ከዛ ማመለጥኩኝ ማለት ነው። ከዛ ሰው ያሞኛል ብሎ ታኝቷ። ከዛ ምንድን ነው የበላው አለች ሴትዮዋ ማለት ነው። ምን ሻይ አፍልተሽ ሰተሽው ነበር ስትለኝ ምንም ነገር አልሰጠሁትም ከውጭ ነው ጣልቦ የተጠቀሙት አልኩ ማለት ነው። ያው ልጅቷ ጋር ተመካከርን። በዚህ አጋጣሚ በጣም አመሰግነው ልጅቷን። ከዛ አልኳትና ሴትዮዬ ወደ ወሰደችኝ ወደ ኖርማል ወደ ራሴ ቤት ማለት ነው። እንደወሰደች ላይ ላይ እነ ኤምኬ ጋር እነ ሙኒት ጋር ያለኝ አማራጭ እሱ ነው። ቢሮዋ ብሎክ አረገች። ከዛ ገብቼ ስናገር ግማሹ መረጃ ታምጣ ኦልሬዲ ቢሮዋ ራሱ ቀርባ ቪዲዮ ታሳየኛለች። ታውቃለህ ቪዲዮ ታሳየኝ እሷ እንደዛ ሲያደርግ ያለ እንጂ እኔ እንዴት እንደዚህ ብዬ ከስራ ይፈናቀላሉ ስትል እኔ እሱን ማድረግ አልችልም። ከቻልሽ አውጪኝ። እሺ ሀገሬም ቢሆን እንደዚህ ባለሁበት ሸኝ በቃ ስላት በውስጥ መታ ከእነሱ ጋር ከወረደ በኋላ እነሱን ኦኬ እረዳታለሁ ምናምን ብላ በውስጥ መታ እኔም ብትመጭም አሰቃይሻለሁ መወለደሽ እንድትጠይ ነው የማደርግሽ። ሲቀጥል ደግሞ እዛው አርፈሽ ስራሽን ተስተካክለሽ ስሪ። ሲመጣ እንደዛ ሲልሽ የታባበይ ፊትሽን ኮፍቸር አድርጊ እንጂ ቤት ብትመጭ ራሱ ልቀይረልሽ ካርቶ ሀገር ራሱ ካስገባዎች አንቺ የጎባክ ትኬት ስላለቅ ኤክስፓየርድ ስላደረገ ዋጋ ነው ማስከፍልሽ። ከዚህ በላይ የሆነ ቤት ውስጥ አስገብቼ አሰርቼ ትኬትሽን ብር ቢያንስ አስችዬ ነው መልክሽ ሀገር። በቃ ምን ልበል። ሲቀጥል የመጡ በአንድ ቢሮ የመጣ ነው ልጆች ጋር ኮንታክት ስለነበረ ሁሉም ሀገር ገብተዋል። ኦልሬዲ 20 ሰው ነው በአንድ ቀን ያሳፈራችሁ በጎባክ ትኬታቸው ማለት ነው። ታዲያ እኔ የመጣሁት ሰርቼ ለመለወጥ ነው። ምን ማድረግ አለብኝ አልኩና አበሻ እንዲያስተፋኝ ስጠይቅ 2500 ድራም ጠየቁኝ። ኮርፋካ ነው ሰፈሩ ማለት ነው። ኮርፋካ ለቻርቻ እንግዲህ የሚያውቅ ያውቀዋል። ገጠር ነው። ታክሲ ወጥቼ መያዝ ይችላሉ። ታክሲ የለም እዛ አካባቢ። ከዛ ያም እንዳለ ሆኖ ደግሞ እኔ 800 ድራም ነው ደሞዝ። በቪዚት ነው የገባሁት። ደሞዝ መከራከር አልችልም። ኦልሬዲ ስፖንሰሬ መርጦ አምጥቶኛል። ስለዚህ ከ800ም ቆርጠው ይሰጡኛል 700 ድራም ማለት ነው። ከዛ ሰው ጋር ብር የሁለት ወር ደሞዝ ነበር ስጠይቃቸው አሁን የለንም አሉ። ከዛ በቃ ያለኝ አማራጭ የሆነ ሰው ነበረ ሳማከረው ብሩን ልኮታል፣ ግን ወዝም አስገባልሻለሁ ኦልሬዲ በኢትዮጵያውን ብር ኢትዮጵያ ያስገባና በዚህ እንዲሰጡሽ አደርጋለሁ። ይሄ ስሬስ ጉዳይ ነው ውጭ አለኝ። ከዛ ሻልኩና እጄ ላይ ባለው 700 ብር ቀብድ ተነጋግሬ ያው ትንሽ አረበኛ እና እንግሊዝኛ ስለምችል ህንድ ድራይቨር ጠርቼ ህንድ በ1400 ድራም አስጠፋኝ። የዛኑ ቀን እንደዚሁ ማታ በቃ ወርቼ ወጣሁ። ጠፋና ጥሩ ሰዎች አገኘሁ። እነሱ ጋር ተጠጋሁኝና ያው ቢያመኝም ብዙ ነገር አለ ያን እያስታውስ ድንጋጤ ረጅም ሰዓት አሞኝ ነበረ ምናምን። ከዛ እያልኩኝ መኖር ጀመርኩ። ብዙ 2-3 ቤት ሞከርኩ። መጥፎን ቤት ጥሩን ቤት ሲያጋጥመኝ መጨረሻ ላይ አሁን ጥሩ ቤት አግኝቼ እየሰራሁኝ ነው ማለት ነው። እና እንድትመክረኝ የምፈልገው ባሌ ጋር አሁን ላይ እንግዲህ አመት ሆነ ኢማራት በዚህ ሁሉ መሀል ማለት ነው። አመት ሲሆንም ከሀገር ከወጣው አመት ይዛ ደግሞ እንደነገርኩ 6 ወር 7 ወር አልፏል ከሱ ጋር ባለመግባባት እና አሁን ላይ ሂድና በሸሪዓ ፍርድ ቤት ኒካችንን ጨርስ። ኦልሬዲ ተስማምተን ይሄን ነገር መጨረስ አለብን። ልጄን አያገናኘኝም በዚህ መሀል በፍጹም ልጄን አያገናኝም። ፈቃደኛ አይደለም። ብርም እንድልክ ደግሞ አይፈልግም። እኔ ያለዋት የሚለው ማለት ነው። ከዛ ያው እኔ ህግ ውጥ ልኝ ገንዘቤን ይዘህ በባንክ ማስቀመጥም አልችልም። ኢትዮጵያ የሆነ ነገርም እንዳላደርግ ደግሞ ስገባ ሚስቴ ናት ብሎ ሊካፈል ነው የሰውዬ የማደርገው ግራ ግብት አለኝ። እዚህ አላጠራቅም ህገ ወጥ ነኝ። ሰዎች የሆነ ነገር ቢሉ ሰወጣ ታውቃለህ፣ ምንም እንትን የለኝም ማለት ነው። ሪስክ የለኝም እዚህ ለማስቀመጥ። እዚህ ያሉ ሰዎች ጋር እንደ ቁብ ለማስቀመጥ ምንም ሪስክ የለኝም። ቁብ ደግሞ ያው በምንም ቢያንስ መብቴን እንኳን ማስከበር አልችልም ካስሼ እዛ እንዳልከው ለእናቴ ለአባቴ እንዳልክ ደግሞ ለቤተሰብም ልካሌ ማለት አትችልም። ከባድ ነው። ግን የራሴ አካውንት አለኝ ኢትዮጵያ ማለት ነው። የራሴ አካውንት ከፍቼ ነው የመጣሁት። በዛ ሴፍ እንዳላደርግ ስገባ ያሳግድብኝ የሆነ ወይ እኔ እናሱ ጨርሰናል። ግን በህግ ሄዶ ደግሞ እንደዚህ የኔ ንብረት መካፈል እንደሚችል ያው ጥርጣሬ ያለኝ እና ምን ትመክረኛል? የት ሴፍ ላድርግ ገንዘቤ? አሁን እዚህ ሀገር ህገወጥ ነሽ አይደል? እኔ ህገወጥ ነኝ። እሺ ያሳዝናል። እስኪ ሚውት አድርጊ፣ ትንሽ ያስተጋባል ድምፄ አንቺ ጋር። ያ ፈተናዎችሽን አትጥያቸው እሺ። ወርቅ በእሳት ይፈተናል። ወርቅን ወርቅ ያሰኘው ይሄ ነው። ከሌሎች ነገሮች ሁሉ ውድ የሚያደርገው ወርቅ በእሳት ቀልጦ ተቀጥቅጦ ያ ወርቅ ነው።
ስለዚህ በዚህ ሁሉ ፈተና ውስጥ ብታልፊም አንቺ ነገ በጣም የሚነገር ህይወት አለሽ። ያ ደግሞ ይሰራሻል በደንብ ቅርጽ አስይዞ። ተስፋ ቆርጠሽ ተሰብረሽ ፈተናዎችሽን እንደ ድክመት ቆጥረሽ አታማሪበት እንጂ መፈተንሽ ወርቅ መሆንሽን ነው የሚያሳየው። እንደውም በህይወታችን ውስጥ ፈተና አለመኖር እኮ የሞት ባህር ነው የሚያደርገናል። ጸጥ ረጭ ያለ ነገር ነው የሚሆነው። ወድቀሽ ተነስተሽ አሁን ያለሽበት የተረጋጋ ስራ ግን ታጣጠሚዋለሽ። ገብቶሻል? ምን አሳልፈሽ እንደመጣሽ አንቺ ነሽ የምታውቂው። ስለዚህ መፈተንሽን አትጥዩ። የበለጠ ጠንካራ ነው የሚያደርግሽ። ገብቶሻል? የበለጠ ውብ፣ የበለጠ ስትናገሪ ንግግርሽ ራሱ የሰውን ህይወት የሚያቀና ይሆናል። የተፈተነ ሰው ያ ነው። ስለዚህ መፈተንሽን በክፉ መንገድ ውስጥ በመውደቅ መነሳት ውስጥ ማለፍሽ በጣም አመስገኝ። ራስሽን እንደ እድለኝነት ቁጠሪው። እንደው የተሻለ ፈተና ያገኘው ሰው የተሻለ ሰው የመሆን እድሉ በጣም ከፍተኛ ነው። አሁን ገንዘብሽን ሴቭ ማድረግ ነገር ሲነሳ ኦልሬዲ ተለያይታችኋል። በራስሽ አካውንት ማስቀመጥ ትችላለሽ። እዛ ያለውን ነገር ያልጨረሳችሁትን ነገር ግን ያው ስትሄጂ ትጨርሻለሽ። በስምሽ ማስቀመጥሽን ማንም ሰው አይወቅ። ለማንም ሰው አትናገሪ። እኔ እኮ ማስቀምጠው እዚህ ነው፣ ገንዘቤ ባንክ አካውንት ውስጥ ነው ማስገባው አትበይ። ያንቺን ባንክ አካውንት ማንም ሰው ሄዶ ቼክ ማድረግ አይችልም። ማንም ሰው በቃ ያላንድ ሰው ያን ሰው አካውንት ሌላ ሰው ሄዶ ማወቅ አይችልም፣ ምን እንዳለው እንኳን ውስጡ። ይሄ በቃ የተረጋገጠ ነገር ነው ልሽ። የአንቺን አካውንት ሄጄ አሁን ይቅርታ እህቴ ነች እና ወይ ሚስቴ ነች ምናምን ከዚህ አካውንት ስንት እንዳለ ትነግረኛለህ ጓደኛ ብር አይቻልም። ስለዚህ አካውንትሽ ውስጥ አስቀምጪ፣ ግን አፍሽን ዝጊ። አፍሽን ካልዘጋሽ እነሱ ይዘጉልሻል፣ ይቀምሩልሻል። ገብቶሻል? በደንብ አድርገው እንዴት አድርገው እንደሚገንዙሽ እቅድ ያውጡልሻል። ዝም በይ። ብልህ ሰው አፉን ይዘጋል። ገንዘብ ሲያገኝ አፉን ይዘጋል። ቤት ሲገዛ አፉን ይዘጋል። መኪና ሲገዛ አፉን ይዘጋል። ምንም ነገር ደህና ነገር ደህና ስራ የሚሰራ ከሆነ አፉን ይዘጋል። አፋችሁን ዝጉ ጓዶች። ምርጥ ነገር በህይወታችሁ ውስጥ አለ። ጸጥ። ግን ለሰው ካላሳየን ያመናል። ብዙዎቻችን ያመናል። በቃ ሰው አይቶ ዋው እንዲልን ዋው አይልህም። ሰው ዋው ያደርጋል በደንብ አድርጎ። እንዲህ በለጠኝ፣ እንዲህ እዚህ ደረሰች፣ እንዲህ ነው። ምንም እንደ ነገር አለሙ ምንም ችግር ውስጥ እንደሆንሽ አክት እያደረግሽ ኖሪ። ምን እዚህ ኑሮ እኮ ስራ ራሱ የለም። በቃ እኮ ከባድ ከሆነ ነገሩ እኔ ነገርስ እንደው አይን ነገር ለሰሚም ምናምን ከባድ ነው ምናምን። አንቺ ግን ኑሮሽን ኑሪ፣ እቅድሽን አሳኪ። ስለ አንቺ ሰዎች ካላወቁ ሊጥሉሽ አይችሉም። ባልተብዬው ወንድ ጠፋ በቃ ማለት አሁን እንደው ጥቂት ወንዶች ካልሆኑ በስተቀር ሚስቱ የሚደበድብ የሚያዋርድ፣ ሚስቱ ላይ የሆነ ነገር የሚያደርግ ብቻ ምንድን ነው ከዚህ የሚገኘው? አሁን እሱ ፕላን እያቀድልሽ ነው። ገንዘብ አትላኪ የሚልሽ ሴቭ አድርጊውና ቆልዩና እንነደዋለን፣ ችግር የለውም ነው እቅዱ። ችግር የለም አንቺ አስቀምጪ። ልክ ሀገርሽ እንደሄድሽ ለማንም ምንም አትበይ። ገንዘብሽን ቀስ አድርገሽ ከራስሽ አካውንት እናትሽ አሉ አይደል? አንዴ ማሚዬ አካውንትሽን ስጪንቲ እና በእናትሽ አካውንት ታስቀምጫለሽ። ከዛ ቁጭ ብለን በጠረጴዛ ዙሪያ እንነጋገር ትያለሽ። ትነጋገራላችሁ፣ ጉዳይሽን ትጨርሻለሽ። አሁንም አፍሽን ዝጊ። ዝም ባለ አፍ ዝም ባይገባም ይባላል። አፌን እከፍታለሁ እንዲህ ያለኝ እንዲህ ሰርቻለሁ ማምን ያመጣል ምናምን የምትይ ከሆነ በገዛችሽ ራስሽ ላይ የምታስተኩሽ። ጥበበኛ ሰው ሁኝ፣ ብልህ ሰው ሁኝ። ዝም በማለት ህይወትን ማሳመር ትችላለሽ፣ ነገሽን ማስተካከል። ከዛሬ በኋላ ስለሱ የትም እንዳታወሪ፣ ስለ ስራሽ የትም እንዳታወሪ። ምን እንዳገኘሽ፣ ምን እንደደረሰብሽ፣ ምን እያቀርሽ እንደሆነ፣ ምን እያሳካሽ እንደሆነ ዝም በይ። አንቺና ፈጣሪሽ ብቻ እወቁት። ከአንቺ ከወጣ ውድቀትሽን በራስሽ እስክሪብቶ ነው የምትጽፊው። እመኚ። ሰዎች ስለ አንቺ ባላወቁ ቁጥር የበለጠ ሴኪዩሪቲሽ በጣም ከፍተኛ ነው የሚሆነው። ሊጎዱሽ አይሞክሩም። የማያውቁትን ሰው አይጎዱማ ሰዎች። ፓተርኑን ያወቁትን ነገር ነው ሰዎች ሊጥሉ የሚሞክሩት። ስለዚህ ይህንም በዚህ እንፍታው። የገንዘብሽን ነገር ያስጨነቀሽ እሱ ነው። ከዛ ውጪ ባልተብዬው ባሌ ነው ብለሽ እንኳን የምታወሪው አይነት ሰው አይደለም። እንደው ባል ነበረት ብለሽ እንደው ልጅሽ አባት ስለሆነ
እንጂ እንደዚህ ያደረገ የሚኖር ሰው የነበረ ሰው እንደ ባልም አይቆጠርም። ልጁ የምትኮራበት ይመስልሻል? ነገ ስታድግ ልጅ እኮ ያውቃል፣ ሲያድግ ይማራል። ለአቅመ አዳም ለአቅመ ሔዋን ሲደርስ እኮ እውነቱን እኮ እየተረዳ ይመጣል። ልጅ እኮ ሰው እኮ አታደርገውም ልጅሽ። ስለዚህ አትጨነቂ፣ ጤናሽን ጠብቂ፣ ሰላም የአእምሮ ሰላምሽን ጠብቂ። ልጅሽን አላሳየሽም አይደል? ለልጅሽ ጸሎት አድርጊ በምታምኘው እምነት ደህና እንድትሆን። የሞተበትም እኮ አለ ልጁ የሞተባት ልጇ የሞተባት እናት እኮ አለች። እሷም ለዘላለም አታገኝም። አንቺ ተስፋ አለሽ። አትሊስት ሀገር ቤት ስትይዥ ታገኛታለሽ። ጤናና እድሜውን ይስጥሽ እንጂ ልጅን አላሳያለ በሚል እንቅልፋታችሁ የምታሩ ሰዎች አላችሁ። ገና ገንዘብ ስላላካችሁ የሆነ ስለተጎረባበጣችሁ ልጅን አላሳየሽም አላስወራሽም ስላላችሁ ምድርና ሰማዩ የሚደፋባችሁ ዙሪያው ገደል የሚሆንባችሁ አላችሁ። እስከ መጨረሻውም አለመተያየት እኮ አለ። እናታቁ መሞት የሚባል ነገር አለ። ልጇን አልቀሳ የቀበረች እናት ምን ትበል? ልጁ እናቱ ገበያ ሄደችበትም እናቱ የሞተችበትም እኩል ያለቅሳሉ ይባላል። እናቱ ገበያ ሄደችበት ልጅ ትመለሳለች እኮ እናቱ የሞተችበት እኮ አትመለስም። አለቀ። ሶ ልጅሽ እድሜ ይስጥሽ፣ እንደው ደህና ትሁንልሽ። እንደ እናት የሚያስፈልጋትን ነገር አድርጊ። ደህና ትሁን እንጂ ችግር የለም። እኔ ጤናውን ወደ ሀገሬ ልግባ እንጂ አገኛታለሁ። ሪላክስ አድርጊ፣ አትጨነቂ። ተጨንቀሽ የምትፈቺው ችግር የለም። በሽታ ነው ራስሽ የምትጠሪው። አንዳንድ ነገሮች እናንተ ልትቆጣጠሯቸው ካልቻላችሁ ምን አድርጉ? ተቀበሉት። ስትቀበሉት ደስተኛ ትሆናላችሁ። ስትቀበሉት ጭንቀት አይኖርም። ስትቀበሉት አክሰፕት አድርጋችሁ ትኖራላችሁ። ስለዚህ ትግሉን አቁሚና ነገን ህይወትን ለማሸነፍ የምታደርጊውን ጥረት ጨርሰሽ ወደ ሀገርሽ በሰላም ግቢና ልጅሽን እቀፊያት። ተግባባን? እሺ አሌክስ፣ በጣም ነው የማመሰግነው። እሺ በርቺ። መልካም ቀን። እሺ በጣም አመሰግናለሁ። አሜን አሜን አሜን። ሰው በምን አይነት ፈተና ውስጥ እንደሚያልፍ እያያችሁ ነው። አብዛኞቻችሁ ቀኔ ደብሮኛል ዛሬ ስነሳ ብላችሁ የምታማሩት ይኸው እሷ እንደዚህ በዚህ አይነት ሁኔታ አልፋለች። ፈተናዎቻችሁን ውደዱት ጋይስ። በመከራ ውስጥ ሻይን ማድረግ እወቁ። ብረት አድርጎ የሚሰራችሁ ፈተናችሁ፣ ጠንካራ የሚያደርጋችሁ መውደቅ መነሳታችሁ። ስቃያችሁ ሲበዛ ምን ነው ይህን ያህል መከራ እኔ ላይ በዛብኝ ምናምን ትላላችሁ። ያስብላል እኮ ግን እመኑ፣ እንደናንተ የተሻለ የሚሆን የለም። እኔ በተግባር ነው ይህን መነግራችሁ ስላየሁት ነገሮች በላይ 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 ተደራርበውብኝ ምንድን ነው ማለት ህይወት ግን ቂማለሽ ከኔ ጋር ምናምን ብዬ አውቃለሁ። ካለፋችሁት በኋላ ልክ ምክንያቱን ስታውቁት ከፍታውን ህይወታችሁ፣ ሰላማችሁ እናንተ ያላችሁ ሌላ ሰው የሌለው እስኪመስላችሁ ድረስ ከፍ ስትሉ ማለት ነው። እንዲህማ ከሆነ ድጋሚ ልክፈል ነው የምትሉት። አሁን ካለሁበት የበለጠ ማደግ ከፈለኩ መክፈል እንዳለብኝ አምናለሁ። በነገራችን ላይ አሁን ባለሁበት መኖር ካለብኝ እንዲሁ መኖር እችላለሁ። ችግር የለውም። እንዲሁ አሁን ማድረገውን እያደረኩኝ የተሻለ ከፍታ፣ የተሻለ እድገት፣ የተሻለ ደስታ፣ የተሻለ ሰላም የምመኝ ከሆነ ልክ ያንን ባሰብኩበት ቅጽበት ምን ማድረግ እንዳለብኝ ማሰብ አለብኝ። መክፈል ይጠበቅብኛል። ካፌ ገብተህ ሻይ ጠጥተህ ከፍለህ ካልሆነ አትወጣም። ህይወት ውስጥም ያው እኮ ነው። ምን ልዩነት አለው? የምትከፍለው እዚህ በገንዘብ አይደለም፣ በመከራ ነው የምትከፍለው። በደም ነው የምትከፍለው። በፈተና ነው የምትከፍለው። ሁለቱም ግን ክፍያ ነው። ስለዚህ ህይወት ላይ እየከፈላችሁ ያላችሁ ሰዎች አሁን ዶን ወሪ እሺ፣ እግዚአብሔር ምስክሬ ነው ብላችሁ ለማለት አይደለም ብላችሁ ቃል በቃል ለማጽናናትም አለ። እናንተ ጋ ነው የተሻለ ነገር እየመጣ ያለው። እናንተ ናችሁ የተሻለ ነገር የሚኖራችሁ። እናንተ ናችሁ የተሻለ ሰላም፣ የተሻለ ደስታ፣ የተሻለ ገቢ፣ የተሻለ እድገት፣ የተሻለ እንቅልፍ የምታገኙት። ለዛ ነው እየከፈላችሁ ያላችሁት። ክፍያውን አትጥሉት። ዩኒቨርሲቲ ገብታችሁ ተምራችሁ ነው ፈተናው የሚመጣው አይደል? ወይም ትምህርት ቤት። በህይወት እንደዛ አይደለም። መጀመሪያ ፈተናው፣ ከዛ ትምህርቱ ነው የሚቀጥለው። መጀመሪያ ትፈተናለህ፣
ከዛ ልክ እሱን ስታልፍ ትምህርቱ ይቀጥላል። ለዚህ ነው ተፈተንከው ይልሃል ፈጣሪ። ብዙ መከራ ውስጥ ያላችሁ ሰዎች ትኖራላችሁ እዚህ ውስጥ ጭንቀት ውስጥ። እርግጠኛውን የምነግራችሁ ግን እናንተ ናችሁ የምትስቁት። ሳቀን እናንተ ሳቋት። ታግሱ፣ ሪላክስ፣ ተስፋ አትቁረጡ። ራሴን ላጠፋ ነው የሚለኝ ሰው ብዙ ሰው ነው። ሪላክስ ጓድ፣ ግድ የለም ትንሽ ቆም ብለህ ባቡሩን አሳልፈው እስቲ። አንዳንዴ ምንም ባታረጉ እንኳን ቆም ብላችሁ ባቡሩ እስኪያስፍቅ ሲጠብቁ እስቲ ይለፍ እስቲ፣ ችግር የለም። ምንም ሪያክት አታርጉ። ዝም ብላችሁ በህይወታችሁ የሚከናወኑትን ነገሮች በሙሉ በትዝብት ቁጭ ብላችሁ እዩዋቸው። ማለፋቸው አይቀርም። ማለፍ የተፈጥሮ ግዴታ ስለሆነ ነው የሚያልፈው፣ እናንተ ስላላችሁ አይደለም። የማያልፍ ምንም ነገር የለም። ነገሮች እንደሚያልፉ ፈጣሪያችሁ በተለያየ መንገድ እያስረዳችሁ ነው። እናንተ ነው ሊገባችሁ ያልቻለው። እየነገራችሁ ነው በየቀኑ። መሽቶ በነጋ ቁጥር ነገሮች ጊዜ ቋሚ እንዳልሆኑ እየነገራችሁ። አሁን ዛሬ ጠዋት እያወራ ነው ቀን አይደል? ይመሻል። አሁን ቻው በያችሁ እወጣለሁ። ጨለማ ደግሞ ይመጣል። እንተኛለን። ሲመሽ እንደሚነጋ እናስብም እኮ መምሸቱ ላይ ነው ትኩረታችን። ግን ደግሞ ይነጋል። ሲነጋ ጉድ ሞርኒንግ ብለን እነሳለን። አየህ፣ ምሽቱ ደግሞ ጨለማው ጠፋና ቀን መጣ። ጨለማው ጊዜያዊ ነው። አይ ቋሚ አይደለም። ጠዋትም ደግሞ ጉድ ሞርኒንግ ብለህ ፀሐይዋን ስታያትና ፀሐይዋን ስትሞቅ ፀሐይዋን ቋሚ አይደለችም ጓድ። ሰዓት ይሄድና ምሽት ይመጣል፣ ጨለማ። ስለዚህ እግዚአብሔር በተግባር በኔቸር እየነገራችሁ ይነጋል፣ ይመሻል። ሁሉም ነገር ቋሚ አይደለም። በህይወት ውስጥ ያለው መከራ፣ ስቃይ፣ ፈተና፣ ጨለማው፣ ማግኘትህ፣ ማጣትህ ቋሚ አይደለም። በጋ ሲሆን ክረምት ደግሞ ይመጣል አይደል? ሁሉም ነገር ጊዜያዊ ነው ማለት ይሄ ነው። ሰዓታችን ምክር ፈልጌ ነው። እሺ ንገረኝ። እጄ ተንቀጠቀጠ፣ ፈራው ራሴን ላል። ውሃ ጠጭ። ኦኬ እኔም ውሃ ልጠጣ። እኩል ውሃ ልቅዳና። ማንን የፈራሽው? አሁን የፈራሽው? አሁን የፈራሽው? ሰው ፈራለሁ በጣም። ለምንድን ነው የምትፈሪው ሰው? እንጃ ከምር በጣም ነው የምፈራ። አዎ ማለት ምክር እንድትመክረኝ ነው። ምን እንዳያረጉሽ ነው የፈራሽው ሰው? አላቅም ለምን እንደምፈራ እኔ ራሱ ግራ ነው የሚገባኝ። ልሽ ላቅልልሽ። ሰው ምንም ብትሆኚ ማውራቱን አስተያየት ከሆነ የምትፈሪ፣ አሁን ለምሳሌ ብትወጪ አሁን ምን እዚህ ያበሻቅጣታል ምናምን ይሉሻል። ብታወሪ አስተያየት ይሰጣሉ፣ በሁለቱም ይሰጣሉ። እይስቱ በቃ ምን ይሆናል? ምን አይገሉሽ፣ አያኖሩሽ። ሰዎች የፈለጉትን ይበሉ። አንቺ ግን እንትን በይ፣ አትፍሪ። እሺ ማለት እኔ አሁን በዚህ ዙሪያ ምክር እንድሰጠኝ ነው። አሁን ያለው ስደት ላይ ነው፣ ግን ቢሆንም ማለት ነው ወንድ ካየው ወይ ሰው ካየው መራመድ አልችልም ማለት እፈራለሁ። ለምን እንደሆነ አላውቅም። አሁን ማለት ሰው አዎ በቃ ሰው የበዛበት ምናምን። አሁን የምሰራው በፊት ሲንግል ማም ጋር ነው። ከዛ ኮንትራት የተጨርሰ ወጣውና ከዛን አሁን ደግሞ ፋሚሊ ያለበት ቤት ነውና በቃ እቃ ሳስቀምጥ እየተንቀጠቀጥኩ ነው ማስቀምጠው። ሰው ሳይ መራመድ መሄድም አልችልም። ይህ ፍርሃት አለብኝ። ከምሬ ነው የምልህ። እንዴ ስራ ያለ ስራ ከመቼ ጀምሮ ነው ይሄ የጀመረሽ? ማለት ሀገር ቤትም እያለው እንደዚህ ነኝ። ስልክ የሆነ ሰው የበዛበት ቦታ ምናምን አልሄድም። ከሰው ጋር መገናኘት ምናምን አልፈልግም። ከተገናኘው ራሱ መሄድ አልችልም። በቃ ማለት እግር የሆነ እንሻፍፋለሁ ማለት ነው እና ፍርሃት አለብኝ። በቃ አሁን ራሱ እየተንቀጠቀጥኩ ነው። ሰው ምን ይለኛል ያ መሰለኝ። እንግዲህ እድሜሽ ምን ያህል ነው? እድሜ 21 ነው። እና ደግሞ ምን አይነት ችግር አለብኝ መሰለ? የሆነ አልችልም የማለት ችግር አለብኝ። ማለት እንዴት ብዬ ነገር የሆነ ነገር ማድረግ እፈልጋለሁ። ከዛ በኋላ ግን አራቺ ምንዴ አቺ መረተይ ምናምን እላለሁ ራሴን በራሴ ማለት ነው። ግን የሚገርም ነገር ማለት እዚህ አሁን እኔ ዱባይ ነው ያለሁት። መንጃ ፈቃድ ጀመርኩ። እንዲህ መዳም ቤት ነው የምሰራው፣ ኮንትራት ማለት ነው። አስጀመረችኝ፣ ጀመርኩ። ከዛ አራቺ ማንቺ አሁን ኤማራት ውስጥ ደንስነች ነው መኪና ምናምን እላለሁ ማለት ነው። በዙሪያ ያሉ ሰዎችም አማከራለሁ። አረቴይ እንዴት ትጋቻለሽ እኮ ምን ሆነሻል? ምና በቃ ያለ አይደለ የሆነ ለራሴ ቅድማ የምሰጠው አልችልም ነው። ግን የሚገርም ነገር
ልክ በሄድኩበት ቀን ነው ተፈትኜ ያለፍኩት። እኔ ሁለተኛም ተፈተንኩ አለፍኩ። መንጥ ሳረግ እችላለሁ፣ ግን ለራሴ ቀድሜ የምናገሩ አልችልም። ፍርሃት አለብኝ። ለምን እንደሆነ አላውቅም። እና ሰው ምን ይለኛል የማለብስ ነገርም አለብኝ። ምን እናቴ አይዞሽ እስቲ ሚዩት አድርጊ፣ ተረጋጊ። ራሱ ፈርታ አሁን አየሽ፣ በዚህ አጋጣሚ ነው የምትለማመጂው። ኮንፊደንስ ሁልጊዜ የሚያደግ ነገር ነው። አሁን እዚህ ገባሽ፣ እየፈራሽ ነበር። አሁን ትንሽ አወራሽ አይደል? ሌላም ጊዜ ደግሞ እንዲህ ስታደርጊው እየደፈርሽ አየሽ፣ ቀላል እየሆነ ይመጣል። ሰው ሁሉም ከእናቱ ሆድ ውስጥ ተምሮ የሚወጣው አይደለም ልልሽ ፈልጌ ነው። በኑሮ ሂደት ውስጥ ይህን ክህሎት እያዳበርሽ ስትደፍሪ አዲስ ክህሎት፣ አዲስ ልምድ ታገኛለሽ። እኔ ለምሳሌ ኤሌመንተሪ ተማሪ እያለን በጣም ፈሪ ነበርኩ። ሰው ፊት ቆሞ መናገር ማይችል ነበርኩ። ትምህርት ቤት ውስጥ 4ኛ ክፍል 5ኛ ክፍል ምናምን እንደዚህ ከ4 ወደ 5 ስታልፉ በእኛ ጊዜ ድሮ ያኔ በእኛ ጊዜ እንበል እንጂ ዛሬ አርጅተን ለምሳሌ 4ኛ ኤ ከነበርኩኝ ባለፈው አመት ወደ 5ኛ ክፍል ስገባ ሌላ ክፍል ነው እንፈወዛለን። እንደዚህ እንዳሁኑ ሁሉም አንድ ክፍል አይቀጥልም። እንደዚህ ትፈወዣለሽ። ስለዚህ አዲስ ተማሪዎች ናቸው። በሚቀጥለው አመት አዲስ ክፍል ነው። ስማችን እናስተዋውቃለን እየወጣን። እኔ ከሌ ባላለው ባለፈው 4ኛ ሲነበርኩ አሁን 5ኛ ቢ ነኝ፣ አመሰግናለሁ። ሁሉም ሰው እየወጣ ራሱን ያስተዋውቃል። ሞታት አለው። እኔ እንዳይደርሰኝ ወደ መጨረሻ ሂጄ ነው መቀመጠው እንዳላስተዋውቅ ራሴ። ገና ወጥቼ ሳያቸው ተማሪዎቹን በቃ የሆነ ሰማይ እንደዚህ እየተደፋብኝ ያህል ማለት ነው። እንኳን ልናገር ቀርቶ አሁን እንደዛ መስላለሁ። ስታይ ቀለብላባ ነኝ። ምን ምላሰንበር ነው እንዲህ በልቶ የመጣው ምና በህይወቴ ውስጥ በጣም ትልልቅ መድረኮች ላይ ንግግር አድርጌ አውቃለሁ። ከዛ በኋላ ነው የምልሽ፣ ከዛ በኋላ በነበሩት አመታቶች ምናምን ብዙ ትልልቅ መድረኮች ላይ ቲያትሮችን ሰርቼ ያውቃለሁ። በጣም ብዙ ሰው በተገኘበት 1000 2000 ሰው በተገኘበት መድረክ ላይ ወጥቼ ንግግር አድርጌ ያውቃለሁ። መነባነብ አቅርቤ ያውቃለሁ። በጣም ብዙ ስቶሪዎችን ጽፌያለሁ። ገብቶሻል? ግን አይመስልማ እንደዛ ስነግርሽ አሁን የልጅነት የነበረውን ያን የነበረውን እና ከዛ መሀል ላይ ያን አንድ ያደረግኩት ያልኩሽን ስነግርሽ እንዴት ይቻላል ልትይ ትችላለሽ። ምንም የተለየ ጭንቅላቴ ተከፍቶ የተለየ ነገር ተጨምሮ ነው። ያ ጀስት ፕራክቲስ። ገብቶሻል? የልምምድ ጉዳይ ነው። ራስሽን ነው እያሰለጠንሽ የምትመጪው። ድፍረት ትንሽ ልምድ ይዞልሽ ይመጣል። ትንሽ ከፍ ባረግሽ ቁጥር ድፍረትሽን እየበለጠ እየገባሽ ትመጫለሽ። አትፍሪ። ከዛሬ ጀምሮ አሁን በየቀኑ እየመጣሽ እዚህ አሁን አንዳንድ ቀን እያስገባሽ የሆነ ነገር እያወራሽ የምትወጪ በእርግጠኝነት የዛሬ ወር ራስሽ ቪዲዮ ከፍተሽ ምናምን እኔ የምላችሁ እንዴት ነው የሆነ ዛሬ ማውራችሁ የሆነ ርዕስ አለ ምናምን ብለሽ ሁላ ቅውጥ ልታደርጊ ትችያለሽ። አየሽ የትሬኒንግ ጉዳይ ነው። አይምሮሽን የማሰልጠን ጉዳይ ነው። ከዛ በኩራት ደረትሽን ነፍተሽ መራመድ ትጀምሪያለሽ። ሰው ፊት ሰው ምን ይለኛል የሚለው ነገር ይጠፋል። ምንስ ቢል ምን ሊያመጣ የሰው ልጅ ገብቶሻል? የሰው ልጅ አትናቂ፣ ግን ምንም ስለ እኔ የሚያስበው ነገር ወይም ስለ አንቺ የሚያስበው ነገር ሰው ራሱ ነው የሚገልጸው። አንድ ሰውን እኔ ስለ እኔ የሚያስበው እሱን ነው የሚገልጸው። ገብቶሻል? አሌክስ ቀሽም ነው ብሎ ካሰበ ቀሽም ነኝ ብሎ ነው የሚያስበው ማለት ነው እሱ እንጂ እኔን ሊሆን አይችልም፣ ሊያቅ አይችልም። እኔን የሚናገረኝ ስለ እኔ የሚያስበው አስተሳሰብ እሱን ነው የሚገልጸው እንጂ እኔን አይገልጽም። ውስጡ ያለውን ነው የሚያስበው። ስለዚህ ቀስ በቀስ ነው የተሻሻለ የሚመጣው። ደፈር በይ። እችላለሁ አልችልም ከሚለው ሀሳብ እችላለሁ ወደሚል ሀሳብ መጥመጡ ልክ ስታደርጊው ስታሸነፊ ሲሆን እየዳበረ ይመጣል። በአመታት ውስጥ ነው ፐርፌክት እየሆንሽ የምትመጪው። እሺ በርቺ። አይመስልም አሁን የነገርኳችሁ ነገር። እኔ እኮ እንደው ቀስ በቀስ የሆነ ነገር ስነግራችሁ ብዙ ነገር ነው ማለት እኔ መጽሐፍ ይወጣዋል። እኔ አሁን ቁጭ ብለን ብናወራ የዘጠናዎቹ ነኝ። እኔ አሁን ዘጠናዎች አላችሁ እዚህ ውስጥ 90ስ አላችሁ። የዘጠናዎቹ ብዙ ነገር ነው ያሳለፍነው እኮ። እንደኛ እኮ የኖራት የለም ህይወትን እንደኛ ጣጣመው የለም ጓዳ። አሁን ቴክኖሎጂ በዝቶ የፈረደበት ቲክቶክ፣ ዋትሳፕ፣ ቴሌግራም ማን ኖረው አሁን የአሁን ልጆች ኑሮን ያውቁታል። እኛ
ያልሰራ ነው ያልጻፍ ነው ምን ያላደረግ ነው። በቃ ምን በቃ ከጨዋታ እንኳን ከልጅነት ጨዋታ ቢባል በቃ በጭቃ ቤት ሰርተን በጭቃ መኪና ሰርተን በሽቦ መኪና ሰርተን ተጫውተን አልኩኝ። ያኔ መበላሸት የለ ክፋት የለ ጥላቻ የለ ኦሪጂናል ላፍ ነው። በቃ ጸበ ሁላ ኦሪጂናል ነው ማለት ይሄ ፌክ የሌለበት በቃ ማስመሰል የሌለበት። ስትጣላም ፊት ለፊት ነው፣ ስትስማማም እንደዛው። አሁን ተጣልተህ ወዲያው ነው ወደ ጨዋታ የምትገባው ምናምን። ቂም የለም፣ ጥላቻ የለም፣ መነቋቆር የለም፣ መከፋፈል የለም። ይሄ ማን ነው ኬትን የመጣው ምናምን አይባልም። የሃይማኖት ልዩነታችንን ሁላ ትዝ ብሎን አያውቅም። የእውነት ኖረ ነው አልባ ይዞ ያ ህይወት የዛሬ 200 ዓመት አይደገምም። እውነቱን ልንገራችሁ የዛሬ 500 ዓመት አይደግሙትም ሰዎች። የሰው ልጅ እዛ ትውልድ ላይ መኖሬ እንዴት ማለት በቃ በትውስታው ራሱ እንዴት እንደሚጣፍጥ ስታስቡት ሁላ። አሁን ለዚህ ትውልድ ሰው ስትነግሩት ቃቃ ጨዋታ ነው ይመስለው። ምክንያቱም ስላልኖረው የት ያውቋል። ሄሎ እኔ ምን ነበር ለማከር የነበረው? እኔ ከቤሩት ሲል ማለት ነው ቤተሰቦቼ ጋር በጣም ፍቅር ነኝ። በጣም በቃ ሁሉ ነገር እነሱ ናቸው። እዛም እያለው ማማክራቸው ሁሉ ነገር እነሱ ናቸው። ብር ያበደርኳቸው ምናምን ነበሩ። ከዛ አገባው ወለድኩኝ። ከዛ ብሬን ስጡኝ ስላቸው ያለሽን ብዩ ነበር የሚሉኝ። እኔ ግን ቸግሮኛ በሰዓቱ ያለሽን ምን ብዩ እኔ ግን በሰዓቱ ቸግሮኛል እውነት። ከዛ እንደዛ ሲለኝ በነገራችን ላይ ትናንትና ማን ናቸው? ቤተሰብ ነው? እህቴ ናት እና በነገራችን ላይ ትናንትና ያስገባኝ ልጅ ነኝ። እነሱ በቃ የሆነ በቃ ሰውን ላለማንም እና ባለቤቴንም እንደዛ ልጠናጠር የቻልኩት ለዛ ነው። እና እንደዛ ነበር የሚሉኝ። ከዛ እንደምን ተቸግሬ ምናምን ወርቅ ነበረኝ። ወርቅ ሽጬ ታርሽ ያው በቃ አንድ አመት ከ1 ወር ሲሆናት መጣሁ። ፕሮሰስ ጀምሬ 1 አመት ከ3 ወር ሲሆናት መጣሁ። ልጅን የሚያስቀመጥኳት አማቴና አባሏ ጋር ነው ብያለሁ። ከዛ መጣሁኝ። አሁን ከመጣሁ አባቷ ያው እሱ እየሰራ ነው፣ ግን ብዙም አይበቃም ብያለሁ። ትናንት አውርቻለሁ እኮ ምን ላድርግ ብዬ ምን አይልም ማለት ያው አይበቃማ ብሩ አባቷ ጋር አብረን ነው እኮ። አንቺ አባቷ እያለ ለምን ለሌላ ሰው ሰጠሽ እኮ? ለአባቷ እኮ ነው የሰጠኋት። አባቷና እናቷ አንድ ላይ ናቸው። ከዛ መጣሁኝ። ከመጣ በኋላ እሰራለሁ፣ ለልጄ እልካለሁ። ለእሱ ግን አልልክም። ቤተሰቤ ግን የሚያስበኝ አሁን ብር ለእሱ እንደምልክ አድርጎ ያስበኛል። በቃ የሚናገረኝ ምናምን በቃ እኔ መስራት እንዳለብኝ እኔ ማስቀመጥ እንዳለብኝ ይመክረኛል። እኔ ግን አሁን አልሰማቸውም። የሆነ ነገር ተፈጠረ ሲባልም መደንብ ገጥተውኩኝ። ለምንድነው አልደነግጠው? እንደዚህ ሆንኩ ሲሉ አልደነግጥም። በቃ የሆነ ብርም ሲጠይቁኝ እንዴ እኔ ያኔ ልጄን ትቻ እንደመጣሁት እናንተ እኮ ትዳር ላይ ናቸዋ። ወይ ሚስታችሁን ላኩ ወይ እናንተ ነው። የአረብ ሀገር ብር ካማራችሁ አረብ ሀገር ነው ተብሎ፣ የአረብ ሀገር ስራ ደግሞ ከጠላችሁ የአረብ ሀገር ብር አትጠይቁ ነው የምላቸው። እና በቃ ያኔ የምደነግጥላቸው የሆነ ነገር ተፈጠረ ሲባል ሩጭ ሂጅ የማደርግላቸው ትዝ ሲለኝ አሁን ላይ በቃ እንተው ሆንኩኝ። የሆነ ውስጤ ድንጋይ ይሁን ምን ይሁን አላውቅም። በቃ ቂምም አልለውም፣ አወራቸዋለሁ። አልናገር እንዳርጋችሁኛ ብዬ አልናገራቸውም፣ አወራቸዋለሁ። ግን ማወራቸው ኖርማል ልክ ግን እነሱ የሆነ ችግር ቢያናግሩኝ አይ ይቅርታ አሁን ማድረግ አልችልም፣ እኔ መጣሁ ልጅ ትቼ የመጣሁት እና ሰራ አድርጌ ወደ ልጅ መሄድ ይፈልጋሉ ነው የምላቸው። ግን እኔ ምን እንደሆነ አላውቅም ለማለት ነው። ማለት አሁን ይሄ መልሴ ሁሉም ላይ ሆነ ቢሆን ሚዛናዊ እሱ እኮ እንዲህ አድርጎኛል ወይም ደግሞ እሷ እኮ ጥሩ ነበረች የሚል ሚዛናዊ የለኝም ሁሉ ላይ። በቃ ሲያወሩኝም እናቴና አባቴ ምንም ነገር ካልሆኑ በስተቀር ወይም ልጅ ምንም ካልሆነች በቃ ሌላ ቦታ ላይ እኔ ግዴታ የለብኝም ነው የምለው። እኮ ምንድን ነው ታዲያ ያሳሰበች? ጥሩ እኮ ነው። አይ ክፉ ሆንኩ እንደ ብዬ ነው ከበፊቱ አሁን ላይ እውነት ከወለድኩ በኋላ ክፉ ሆንኩኝ ብዬ ራሴ ነው በቃ ሁሌ ጠይቀዋለሁ። ስለዚህ አሁን እንዴት አርጌ ቆዳዬን እንደሚገፉልኝ መንገድ ላመቻችላቸው መከረኝ ነው? አይ ነው ክፉኜ ነው ወይስ በቃ ትክክል ላይ ለማለት ነው? አይ ክፉ አይደለሽም። ይሄ እኮ አቋም ይባላል።
አቋም ሲኖርሽ ትከበሪያለሽ። ኤኒዌይ ሰው አከበረሽ አላከበረሽ አንቺ ዋናው አቋም ይኖርሽ። ሰው እንደፈለገ ሊያደርግሽ እንደማይችል ካመነ ከዛ ደግሞ ደውሎ አውርተው በማለት ገባው ሰላም በቃ ደህና ሆኝልሽ ደህና ናት ምናምን አይሉኝም። እንዴት ነው እየላክሽለት ነው ይሰራል የሆነ በቃ ወግተው ነው የሚሄዱት። ከሆነ 10 ደቂቃ እነሱ ያሉኝን ነው የማስብበት። በኋላ ከዘገቡ በኋላ የተናገሩት ነገር ምን መሰለሽ? ቆይ አሁን ጥሩ ነው እኮ አሁን አንቺ ሰው ምን ይለኛል በሚል በሰው ሀሳብ ላይ ነው የተንተራሽው። ችግሩ አላማ ካለሽ ሰዎች ማለታቸውን አያቆሙ እኮ የኔ እናት። እኔ የፈለገ ነግሬያቸዋለሁ። ከበረዶ የነጣችሁ ብትሆኑ እድቃችሁ በዝቶ በውሃ ላይ ብትራመዱ ሰዎች ስለ እናንተ ማለታቸውን አያቆሙ። እሱ ላይ ዲፔንድ አትሆኑ። ገብቷችኋል? እዚህ ጋር አሁን ለምሳሌ ብዙ ሰው እያየኝ ነው አይደል? ሰው በየቀኑ እመጣለሁ አይደል? እናወራለን ስለ ፕሮግራሙ። እዚህ ጋር ስላለው ነገር አንድ ሰው መጥቶ የፈልገውን አስተያየት ቢሰጥ እኔ እዛ ሰው ላይ ዲፔንድ አለው። በቃ መስጠት ይችላል፣ መብቱ ነው። የኔ አቋም ነው ዋናው ውሃ የሚያነሳው ጉዳይ። ወዴት ነው የሚሄደው? መድረሻዬን የማውቀው እኔ ነኝ። ስለዚህ ሰዎች እንደፈለጉ ሊነዱን አይገባም። ማለት እንዴት ነው እየላክሽለት ነው ምናምን ሲልሽ ሰው እሺ ይመች መልካም ጊዜ ምናምን ብለሽ መሄድ ነው እንጂ እንደዚህ ሲለኝ ክፉን ጉዴ ካልሽ አስቸጋሪ ነው። ይሄ ነገር የሚያመጣብሽ ከባድ ተጽዕኖ አለ። በሰው ተጽዕኖ አትውደቂ። እቅድሽ በጣም ጥሩ ነው። ሰው ሀገር ላይ ስትሆኚ እጅ ፍሬን መያዝ አለብሽ። መጠቀሚያ ላለመሆን ትለወጫለሽ። አንቺ አሁን በዚሁ ከቀጠልሽ ገንዘቧን ሴቭ አድርጊ። ለልጅሽ የሚያስፈልገውን አድርጊ። መደረግ ያለበትን ሁሉ እንኳን አታድርጊ። እኔ ምክር ስጠኝ ካልሽ የሚያስፈልገው ልጅሽ ና ገና ልጅ ማር እንክብካቤ ያስፈልገዋል። በዚህ ጊዜ የሚያስፈልገው መደረግ ያለበት ሁሉ ደግሞ አይደረግም። ሁሉ ነገር ተፈቅደዋል እዚህ ምድር ላይ ግን ሁሉም አይጠቅምም። እንዲሆነለት ብር ላኪ ላክ፣ እንዲሆነ ብር ላኪ ላክ። ብሩን ከዛፍ ላይ እየሸመጠጥሽ የምታመጪው ነው ይመስላቸው ለነሱ። በዚህ አጋጣሚ እዛ ሰው ሀገር ሆነው ጀጅ ሊያደርጓችሁ የሚሞክሩ ሰዎች ችግር አውሩባቸው። እሺ አሁን ገንዘብ የሚጠይቋችሁ ሰዎች አሁን ቤተሰብ የሚሆን ምናምን እህትም ወንድምም ቅድም እንደው ሌላት ነበር ላይ ቀድም አለች ጭቅጭቅ እያደረጉ ገንዘብ ላኪ ምናምን እያሉ በምክንያት ችግር የሚያወሩባችሁ ከሆነ እኩል ችግር አውሩ ከነሱ እኩል። እንደውም ልክ ደውለውላችሁ ማለት እነሱ ሳይጀምሩ እናንተ ጀምሩ ችግሩ። ይሁን ነገር ላማክር ፈልጌ ነበረ። ምን በቃ በጣም አስጨንቆኛል። የሆነ የሚያስጨንቅ ነገር ነው ማማክር ምናምን። እሺ እዚህ አሁን ስራ ፈትቼ አሁን ስራ እስካገኝ ድረስ አሁን የቤት ኪራይ ራሱ መክፈል አልቻልኩም እና የተወሰነ ጊዜ አሁን ስራ እያፈላለኩ ነው። አገኛለሁ፣ ችግር ይስተካከላል። እስከዛ ድረስ ኪራይ መክፈል አልቻልኩም እና ሰርቼ ያው ስራ ስገባ በአንዴ ደሞዝ ያገኛለሁ ከሚከፈል እስቲ ከዛ ከጓደኛችሁ ምናምን ከቤተሰብም ፈለግ አድርጋችሁ እስቲ አንድ 10,000 20,000 ብር ላኩልኝ እስቲ ወደዚህ። ለነገሩ 10,000 ብር ምንም አያደርግም፣ ጨምር አድርጉት ባይዜ ጠንከር እንዲል ማለት ነው ጉዳዩ። እንዲህ አንድ 60-50 ብር ፈልጋለሁ እስቲ በብድርም ይሆን ተበደሩ፣ ችግር እንመልሰዋለን ሰርተን ችግር የለውም። ጠይቋቸው እስቲ እናንተ መጠየቅ ልመዱ ጓዶች። ጥያቄ ጥሩ ነው ጓድ፣ ይሰጣል አይሰጥም አለም። ጥያቄ ግን መጠየቅ ጥሩ ነው። ከዛ በኋላ እናንተና እነሱ አይጥና ድመት ናቸው። በደወላችሁ ቁጥር ስልካችሁ ቢዚኔ በላት የለውም በላት ማለት ያስጀምራሉ። ካላለ እኔን ወቀሱኝ። ከዛ ድጋሚ አንስተው ሲሉ ብሩን አገኘህልኝ እንዴት አረክም ነው። ወንድምሽ ራሱ ቢሆን እኩል ትከሻ ትለካካላችሁ። ያያችኋል። እናንተን እንደ ቢሊዮነር እነሱ ደግሞ እንደ ምንም ቆጥረው እናንተን ማስቸገርና ማስጨነቅ ያቆሙና ሽሽት ይጀምራሉ ከእናንተ ችግር ከማውራት። ኧረ ምን እሷ ራሷ ችግሯት ቤት ኪራይ መክፈል አቅቷታል እንኳን እሷ ልጠይቅ ቀርቶ ማለት ይጀምራሉ። ብላችሁ ስራችሁን ትሰራላችሁ ማለት ሰው እንዲርቅ ከፈለግ ብድር ጠይቀው። ተግባባን? ኔና ትክክል ነህ። እኔ ባለፈው ላይ ወንድሜ እኮ እንደዛ ብዬ ከዘጋ በኋላ እንደ ወንድሜ እኮ ነው ነገ እኮ ተሰርቶ ይመልሰዋል። ለእናቴ ልጅ ካልሆንኩልና እንደ ያኔ መች ደረሱልኝ ብዬ ሁለቱኝ ራሴን እንትን ስለማንታጣ ነው። ገብተዋል። በቃ እንደገና ያኔ የት ደረሱልኝ መች ጠየቁኝ ብዬ ሳቋረጥ በኋላ በቃ ያን ከጨረስኩ በኋላ እኔ ክፉኛ ነው ብዬ ስለማስብ ነው። በቃ ሁልጊዜ ይሄ በተደጋጋሚ ራሴ ላይ ስለመጣ ነው። ለዚህ አሁን ጥሩ ምሳሌ ልንገርሽ። አሁን አንቺ ወንድሜ ክፉ ሆንኩበት ብለሽ ነው የምታስቢ።
እኔ እንግዲህ ልጅ ሲኖረኝ ከሰጠኝ ፈጣሪ፣ ያው ልጅ ከእግዚአብሔር ነው የሚሰጠዋል። ልጅ ሲኖረኝ ሴትም ትሁን ወንድ ቢኖረኝ ላረግለት እየቻልኩ ሁሉም ነገር ግን አርጌ አላሳድገውም። ነገ ጥሩ ጧሪ፣ ሀገሩን አክባሪ፣ ሰውን አክባሪ፣ በችግር ተፈትኖ ያደገ ሮጦ ፈልጎ ማግኘትን የለመደ ልጅ ማሳደግ ከፈለግኩ ሁሉን አመቻችች እንደ እንቁላል ይዤው አይደለም ማደግ ያለበት። ወድቆ መነሳትን ማወቅ አለበት። ራሱ ሞክሮ ማግኘትን መልመድ አለበት። ገብቶሻል? አሁን ለስራ እንትን ሱቅ ከፍቼለት ምናምን እንደዚህ ስራ እስቲ ምናምን ልጅ ሁሉ ነገር ደገፍ አንተ ብቻ ከፍ በል ምናምን ብለው እየሄደ ላጥ እያለ እኔ እጅ ላይ ነው የሚወድቀው። እየሄደ ላጥ እያለ ትንሽ ሞክርና ተስፋ ነው የሚቆርጠው። አባዬ አልቻልኩም እኮ ነው የሚለው። ትንሽ ሮጥና አባዬ ከባድ ነው ይላል። እንዳይል ከፈለግኩ አሳ ማጥመጃውን ሰጠውና አጥምድልኝና ልብላ ካለ አይ አጥምደህ ነው መብላት ብዬ ከልጅነቱ ጀምሮ ገና ትንሽ እያለ ነው የምልሽ፣ በአቅሙ ማለት ነው በሚችለውን በእድሜው ልክ በሚችለው ገብቶሻል። ባረግለት ያ ልጅ ሲያድግ ለሀገር ራሱ የሚጠቅም ሰው ነው የሚሆነው። ማለት ራሱ ሮጦ ፈልጎ ማግኘትን ይለምዳል። ተስፋ አይቆርጥም በህይወት ውስጥ 1000 ጊዜ ካልተሻካለት 1001ኛ ጊዜ ይሞክራል። ለምን? የተማረው አባቱ ያሳደገው ቁጭ አድርጎ ሁሉንም እየመገበ ሳይሆን እንዴት ወድቀ እንደምትነሳ ቻል እያለ ነው። ራስህ እንድትችል እያለ ነው ያሳደገው። እንደዛ ነው ማሳደገው እኔ ልጅ ከሰጠኝ ፈጣሪ። አንቺ ወንድሜን የሆነ ነገር ካልከፈትኩለት ክፉን ብለሽ ነው የምታስቢው። ድሮ ከማደርገው አንጻር አሁን ያኔ ላጤ ያለው ትዳር ሳይኖር ምናምን ልጅም ነበርኩ። በቃ እህትሽ ወለደች ሲሉ ኦኬ በእርግዙለት ነበር ምለው። እኔ ሲሄድ ግን እኔ ስወልድ 1 ኪሎ ስኳር ገዛልኝ አጣሁኝና ከዛ በኋላ ቆረጥኩኝ። አይ አንቺ ስላልደረሱልሽ ምናምን አለ መሆን ያለበት። ጀስት ሰው በራሱ እንዲቆም የምትፈልጊ ከሆነ አሳውን አትስጪው። አሳ አጥምዶ እንዲበላ አስተምሪው፣ ሀሳብ ስጪው፣ ቻል በይው። እንደ ክፉ ያይሻል። አይ ነው ችግር የለም ነገ ሲቆም ያመሰግንሻል። ገብቶሻል? እንደዛ አድርጊ። እሺ አሌክስዬ አመሰግናለሁ። እሺ አመሰግናለሁ። ሁሉ ነገር እየተደረገልን እኔ በጣም የማመሰግነው እኔ ስወለድ ቤቱ ውስጥ ቤተሰቦቼ ድሃ ሆነው ስለወለዱኝ እንዴት እንደማመሰግናቸው እውነት እግዚአብሔር ይባርካቸው ነው የምለው። ያው ከታድዬ ነው የምለው። የሆነ የቢሊየን ብር ድርጅት አስተዳዳሪ ምናምን ነገር እንደዚህ ኢምፖርት ማድረገው ገንዘቡ በአካውንት ሞልቶ ፈሶ ምናምን ልጅ ምን ላድርግልህ? 2 መኪና ይሻላል። አንዱን ስትወጣ አንዱን ደግሞ ቤት ውስጥ ከቤት ስትወጣ ሰፈር ድረስ፣ አንደኛውን ደግሞ ክፍለ ሀገር ስትሄድ ምናምን፣ አንደኛውን ከእግር ራሱ ከመኪና ስትወርድ ጫማ የሚያቀርብል ስንት ሰው ልቅጠርልህ? ጋርድ ያስፈልጋል ምናምን የሚባልልኝ ልጅ ብሆን ሰራገጥ ነው የምታገኘኝ። አሁን እንኳን እንዲህ በትህትና እንዲህ ላወራህ ቀርቶ የሰው ልጅ ምን ያደርጋል ነው ከዚህ ምድር ማጥፋት ነው የሰው ልጅ ምናምን ልሉላ እችላለሁ። ጠጋብ ነው አፈር ከድሜ ግጠ ግን ከተነሳ ወድቀ ከተነሳ ታመ ተቸግረ ራስ ጥረ ግረ ቧጠ ግን ከተነሳ የመጣበትን አትረሰውም። ገብተዋል። 2 ሰዎች በተለያየ መንገድ ገንዘብ ቢያገኙ፣ አንደኛው በውርስ ቢያገኝ፣ አንደኛው ከሊስትሮ ተነሶ ሰርቶ ራሱን ሀብታም ቢያደርግ ከሁለቱ ቫሊዩ ያለው ህይወት የቱ ይመስላችኋል? የጣረው ነው አይደል? ቫሊዩ ያለው ህይወት የሚኖረው ኢቨን እጁ ላይ ላለው ነገር እንኳን ትርጉም የሚሰጠው። በህይወታችሁ በቀላል ነገር የምታገኙት ነገር ይጥላችኋል፣ መጥፊያችሁን። አታርጉላቸው። የምትወዷቸው ከሆነ ለወንድሞቻችሁ፣ ለእህቶቻችሁ፣ ለቤተሰቦቻችሁ እንዲያረጉ እርዷቸው። እነሱ ራሳቸው እንዲያረጉት። ሄሎ